አቡነ አረጋዊ ካፈለቋቸው 40 ምንጮች መካከል ዛሬ ልቋደሰው ነው። አሁን ፏፏቴ ውስጥ እየገባን እንገኛለን። ተፈጥሮን ማየት በእውነ ደስ የሚል ነገር ነው። በአባያና በጫሞ መካከል ያለውን ሰፊ ተራራ ከበስተጀርባዬ የተመለከትን እንገኛለን። ዲያቆን ኢንስፔክተር ዳዊት አለማየሁ ይባላልው። አርባ ምንጭ እንዴት አይሻል? በጣም ደስ የምትል ከተማ ሆነት ጠብቋት አርባ ምንጮች እግዚአብሔር በጣም ኩራት ይሰማኛል። እግዚአብሔር ያክብርልን። እንዳንተ ኢትዮጵያዊ በመሆኔ ኩራት ይሰማኛል። ስታዩ ምን ተሰማሽ? ደስ የሚል ረፍቱነት እዚህ ቦታ ላይ በእውነት ጣልነት ተጠበቀ ነው። ይሄ ወደፊትም በበለጠ መንከባከብ ያለብን ቦታ እንደሆነ ይታወቃል። የጸነሱ ሴቶች በተወሰነ ደረጃ በባዶ እግራቸው ሾው እንዳይወጋቸው እየተጠነቀቁ ወክ ቢያደርጉ የሆርሞን የሚያመጣውን ጭንቀቶች በሙሉ ግራውንድ ያደርግላታል። ዶክተር ሮዳስ እየቀመሱ ይገኛሉ። ጣሙ የተለየ ገነትም ማጂኔሽ ነው ያልኩት። ሰላም ቤተሰቦች እንደምን አላችሁ? ከመምህር ዶክተር ሮዳስ ታደሰና ከዶክተር ጌትነት ጋር እንዲሁም ከኤደን ጋር እዚህ አርባ ምንጭ ተገኝተናል። ከፍታው ላይ ሆነን ነው ያለነው። እንግዲህ እንዴት ነው ዶክተር ስሜቱ? በጣም ደስ ይላል። ትላንት መስከረም 21 ብርብር ማርያም የ3000 ዓመት ታሪክ ያላት ገዳም ደርሰን ነበረ። ዛሬ ደግሞ መስከረም 22 የእግዚአብሔር ድልድይ የሚባልና በአባያና በጫሞ መካከል ያለውን ሰፊ ተራራ ከበስተጀርባዬ እየተመለከትን እንገኛለን። እንግዲህ ትላንት 40 ምንጮች የፈለቁበት መስቀልና አባያና ጫሞ የተከፈሉበትን የአቡነ አረጋዊን መስቀል ተሳልመን ዛሬ ደግሞ ወደ 1400 ደረጃዎችን አቋርጠን እንግዲህ ሰፊውን የ40 ምንጮችን ለማየት እንግዲህ ጉዞ ልናደርግ እያሟሟቀን እንገኛለን። ትናንት እንግዲህ የአባታችን አቡነ አረጋዊን መስቀል አይተናል። ባርከው እንዴት ይሄንን የእግዚአብሔር ድልድይ እንዳፈለቁት 40 ምንጮችን እንዳፈለቁ አሁን ደግሞ በአይናችን ልናይ ነው። ይሄን ደግሞ ያየነው ነው። እንዴት ተሰማውት? በጣም ደስ የሚል ነው። እንዳልከው ትናንትና ቆይታ በጣም አሜዚንግ የሆነ ነገር ነው። በእውነት ሀገራችን ኢትዮጵያ ይሄን ያህል እንትን ያላት ብዙ ነገሮች አሉን ማለት ነው። ገና ያላወቅናቸው በእውነት እንደ ትናንትናው ደስ ብሎኛ ያቅም 3000 ዓመት ወደ ኋላ ሄደን ታሪካችንን ማንነታችንን እንድናቅ ያደረገ ነገር ነው። ዛሬ ደግሞ ከዛ የተረፈውን እንግዲህ እነዚህ 40 ምንጮች ያው ታሪኩ የሚታወቅ ነገር ነው ለማየት በጣም ጓጉቻለሁ። እንግዲህ ሰላም ያደርሰን። እሺ አንቺ ሴሉ እንዴት ነው? እኔ ብዙ ጊዜ መጥቼ ባቅም ያው ሁሌ ለኔ አዲስ ነው ሳይው ሁሌም ደስ ይለኛልና አሁን ደግሞ በዚህ ያው ሂጅ አላቅም ለመጀመሪያዬ ነው። አብረን እናየዋለን። ከትናንትና ታሪክ ጋር ስታነጻጽሪው እንዴት ነው? ትናንትና ታሪኩ የተሸበረ መስቀል የትላንት ነው ይለያል። የምር ለመናገር ትናንትና በጣም ልዩ ስሜት ነበረው። እዛ ልክ ስገባ የተሰማኝ ስሜት በጣም ይለያል። እስከዛሬ እንደዛ ተሰምቶኝ ያቅም። አሁን ደግሞ ያው የአቡነ አረጋዊ እርሳቸው እንዳሉት መስቀሉንም ተሳልመናል። እዚህ ጋር ደግሞ የከፈሉበት ነው እና ወደዛ መሄዱን ደግሞ መባረክ ነው። ክብራትና ክብራን ይሄ አርባ ምንጭ አካባቢ የሚገኝ የሚገርም ቦታ ነው። ውስጡ ገብቶ ሰላም ሳይዝ የሚወጣ ሰው የለም። አርባ ምንጭ የምትወጡ ሰዎች ሁላችሁም እዚህ እንድትመጡና የአቡነ አረጋዊን ጸበልም ደግሞ እንድታዩት ሪኮመንድ እናደርጋለን። አሁን እንግዲህ አብራችሁን ተከተሉ። ሰብስክራይብ ያደረጋችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ። በነገራችን ላይ የጋሞ ልማት ማህበር ነው። የጋሞ ልማት ማህበር የተለያዩ ስራዎችን እየሰራ ይገኛል በጋሞ ዞን ውስጥ። ይሄን ደግሞ የእግር መጓዣ አዘጋጅቶ ሰዎች እንዲሄዱ ጫካውን በቀላሉ አክሰስ እንዲያደርጉት እያደረገ ይገኛል። እንግዲህ ይሄ ይበል የሚያሰኝ ስራ ነው። የጋሞ ማህበር አንድ የጋሞ ልማት ማህበር አንድ ስራ ቢሰራ እንደው የብርብርን መንገድ መስራት ቢችል ትልቅ የታሪክ አሻራን እንደሚያደርግ በጣም እርግጠኛ ነኝ። የብርብርን መንገድ አክሰስ እንዲደረግ ቱሪስቶች እንዲያገኙት በቀላሉ ሰዎች ሄደው እንዲጎበኙ እንዲባረኩ ማድረግ ቢችል የጋሞ ልማት ማህበር በእውነት ነው ምላችሁ ትልቅ ታሪካዊ ስራን እንደሚሰራ በጣም እርግጠኛ ነኝ። በዚህ አጋጣሚ የጋሞ የመንገድ ትራንስፖርት ከመንገድ ጋር በተያያዘ የሚመለከታችሁ የቢሮ ኃላፊዎች ካላችሁ እባካችሁ መንገዱ ትንሽ የፒስታን ቢሆን እንዲሰራ በማድረግ ሰዎች እንዲያገኙትና ከዚህ ታሪክ እንዲባረኩ የአካባቢያችን መንፈሳዊ ሴት እንዲጎላ ማድረግ እንድትችሉ ብዬ ለማሳሰብ ፈልጋለሁ። ይሄንኛው አሰራር ግን የሚገርም ኤክስኪዩሽን ትልቅ ስራ ነው። ይበል የሚያሰኝ ነው። እግዚአብሔር ይስጥልን ብለናል። የቷ የጎማ ዛፍ ነው።
የጎማ ዛፍ አትክልት ነው መሳሪያ የሚሰራበት ነው ይሄን ዛፍ የሚያውቀው ሰው እናንተ አካባቢ አለ ቅንጭብ ይባላል ይኸውላችሁ እንትን ይላል የሆነ ነገር ያወጣል አያ ያጣብቃል እንደ ኮላ አይነት ነገር ነው ትምርት ቤት ድሮ ምናምን እንትን ደብተር ስንት ሲልብን በዚህ ነው የምናጣብቀው ማለት ነው ባህር ያላቸው ለምሳሌ አዝሬት አትክልት ጽዋት እሳት ውሃ ነፋስ መሬት ባህር ያላቸው እንደ እሳትነታቸው ለምሳሌ አስታ የሚባል ዛፍ ስታፋጨው እሳት ከውስጡ ይወጣል እንደዚህ አይነት እንደ ቅንጭብትና እንደ ቁልቋል ደግሞ ያለ ነገር ስትቆርጠው እንደሆነ አይነት ወተት መሰልቀልና ውሃ ነገር ሊያፈስ ይችላል ይሄ ማለት የውሃ ባህሪ እንዳላቸው ያስረዳል እንደ ነፋስነታቸው ሲንቀሳቀሱና ያለን እንደ መሬትነታቸው ደግሞ መሬት ታስታቅፋቸዋል ቆርጠ ስጥላቸው መሬት ውስጥ ፈርሰው በስብሰው ይቀራሉና ካራቱ ባህሪያተ ስጋ ወይም ካራቱ ባህሪያት ወይም ጠባያት ተፈጥሮ እንዴት እንደተሰናሰለች ይሄ አንዱ ቅንጭብት ማሳያ ነው የሚል አስተያየት ለመጨመር ነው የተለመደው አኗኗር ደክሞታል ህይወቶን በአርባ ምንጭ ደን ውስጥ ያስተካክሉ በተፈጥሮ ትምህርት ቤት ነፃ አውጪ ጥበቦችን ይቅሰሙ የስሜት ስብራቶን ያክማሉ ሰላም እንደ ፏፏቴ በህይወቶ ይፈሳል በአዲስ ወዳጅነት እንደ ጫካው ዛፎች ህይወቶ ይለመልማል ችግሮችን የሚፈቱበትን መንገድ ይማራሉ በአርባ ምንጩ 23ኛው ዙር ሪትሪት ላይ ይሳተፉ ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ ሪትሪቱን ጋብዟቸው ህይወታቸው እንዲቃና እርዷቸው በ0987 2090 ይደውሉ ከጥቅምት 21 እስከ 24 ስለዚህ ሙሉ ተፈጥሮ ካራቱ ባህሪያተ ስጋ ነው የተሰሩት ማለት ነው ከመላእክትና ከነፍስ በስተቀር ሙሉ ተፈጥሮ በሙሉ መላእክትና የኛ ነፍሳችን ሲቀር ከሳት ውሃ ነፋስ መሬት የሌለው የለም ሁሉም ሁሉ ኮምቢኔሽኑ ሊለያይ ይችላል አንዱ ውሃ ሊለያይ ይችላል እንጂ ተፈጥሮ እንደዛ ነው ለምሳሌ ውሃነታችን ደማችን ሽንታችን ከውስጣችን የሚፈሰው ፈሳሽ 70% የውሃ ባህሪ ነው እንደ ነፋስነታችን እንተነፍሳለን እንደ እሳትነታችን ገላችን ይሞቃል ይተኩሳል እንደ መሬትነታችን አጥንት ጅማት ጠጉር ጥፍር ሁሉ ያው የመሬት አካል ነው ነገር ግን ለባዊት የምታስብ ነባቢት የምትናገር ህያዊት ነፍስ ደግሞ አለችን እሷ ከአራቱ ባህሪያተ ስጋ ተፈጥራለች አትባልም መላእክትም ከዚህ ተፈጠሩ አይባልም ረቂቅ ስለሆኑ ረቂቅ ወይ መንፈስ ስለሆኑ መንፈስ ደግሞ ከነዚህ ከአራቱ ነገሮች ተሰራ ልትለው አትችልም እና ተፈጥሮ በዚህ መልኩ ማየት እንችላለን ዛሬ እንግዲህ የተለያዩ ዛፎችን ነው የምናየው ውሃና ያለን መሬቱ ቅጠሉ ይሄ በጣም ባዮዳይቨርሲፋይድ የሆነ ፎሬስት ነው ባይዘው የተለያየ ዛፍ ነው ያለው የተጠናም አለ ያልተጠናም አለ ምናቃቸው ማናቃቸው አሉ እየሄድን እና ያለን ጊዜ ዶክተር በጣም የተፈጥሮ ወዳጅ ናቸው ውጭ ሀገርም ሲሄዱ እዚህ ሀገርም ሲሄዱ ተፈጥሮ ውስጥ መግባት ከተፈጥሮ ጋር መዋሃድ ይወዳሉ ከዚህ ቀደም በሰራናቸው ፖድካስቶች ላይ የምታቋቸው ሰዎች ታቃላችሁ ብዙ ፖድካስቶችን ሰርተናል ከተፈጥሮ ጋር በተያያዘ ተፈጥሮን ማድነቅ ተፈጥሮን መመርመር ይገባል ለምሳሌ ስዕልን ስታይ ሰዓሊ ትዝ ይልሃል ግንብን ስታይ ግንበኛ ትዝ ይልሃል መጽሐፍን ስታይ ጸሐፊ ትዝ ይልሃል በጣም በጥበብ የተፈጠሩ እነዚህን ፍጥረታትን ስታይ የፍጥረታት ሁሉ ፈጣሪ እግዚአብሔርን ታስባለህና እነዚህ ሁሉ ፍጥረታት የተፈጠሩት እንደ ኢትዮጵያዊው ዕውቀት ለአንክሮ ለማድነቅ ለተዘክሮ ለማሰብ እግዚአብሔርን ታስባለህ ምክንያቱም ስራ ሰሪውን እንዲያስብ ያደርጋል ሁለተኛ ደግሞ ለአንክሮ ለማድነቅ ተፈጥሮን ካላደነቅ ምኑን ኖርከው የሁሉ እግዚአብሔር ሰማይን በፀሐይ በጨረቃ በከዋክብት በእነዚህ ሁሉ ጋላክሲዎች ያስጌጠው ምድርን በአበቦች ያሸበረቀው ይሄን ሁሉ አይተ ፈጣሪህንም እንድታደንቀው በስራውም እንድትገረም ያደርጋልና ዛሬ ከሚያስገርሙ ፍጥረታት መካከል እንግዲህ አዝሬትን አትክልትን እጽዋትን እናያለን እያንዳንዱ በርካታ ምሳሌ ያለው ምናልባት ዛፎች አካባቢ ስንደርስ ስሩ የምን ምሳሌ እንደሆነ ግንዱ የምን ምሳሌ እንደሆነ ቅርንጫፉ የምን ምሳሌ እንደሆነ ለሰው ልጅ የሚሰጡትን ጥቅም መሬት አካባቢ ስንደርስ ደግሞ መሬት ለኛ እንዴት ፍሪ ኤሌክትሮን እንደምትሰጥ ለዚህ ውሃ ጋር ስንደርስ ደግሞ ከውሃ ጋር የተያዙትን ነገሮች ደግሞ ያወጋን በጣም ጉዟችን ጥሩ ይሆናል እና ሰው ጫካው ሲጓዝ ዝም ብሎ መጓዝ የለበትም አፍንጫው ማዕዛውን ያሸተተ እንደዚህ እየተመለከተ አይኑ በቅጠሉ ቀለም እየተደመመ ጆሮ ደግሞ ሻሻሻ የቅጠሉን መንሻሻት የወፎችን ጩኸት እየሰማ ሲሄድ እንጂ ዝም ብሎ መሄድ ስላለበት ብቻ መሄድ የለበትም ምክንያቱም የአይን ምግብ የጆሮ ምግብ የአፍንጫ ምግብ ጭምር ስለሆኑ እንዴት አይናችን እንደሚመግቡ ጆሮአችን እንደሚመግቡ አፍንጫችን እንደሚመግቡ ውስጥ ስንገባ ደግሞ ምናየው ይሆናል
ክብራትና ክብራን ከዶክተር ሮዳስ ታደሰና ዶክተር ጌትነት ጋር ሆነን እንግዲህ ወደ አርባ ምንጭ ጫካ እየገባን እንገኛለን። እኔ እዚህ ጫካ ውስጥ ነው ያደግኩት ማለት እችላለሁ። ልጆኜ ቀዳሚና እሁዳችን እዚህ እንጨት እየለቀምን እዚህ ጫካው ደግሞ የሚያፈራቸውን የጫካ ብስኩት አለ፣ ዶቂማ አለ፣ ኮሪ በደና አለ፣ የጫካ ኮክ አለ፣ ብዙ አሉ። እዚህ ውስጥ በልተን ያደግናቸው የአርባ ምንጭ ልጆች ታውቃላችሁ፣ እዚህ ያደጋችሁ ልጆች ታውቃላችሁ። ግን ሁሉ ጊዜ ስገባ አዲስ መንፈስ ነው የሚሰማኝ። መታችሁ እናንተም ብትጎበኙት በጣም ጥሩ ነው። ዛሬ ደግሞ ከሀገራችን ሁለት ታላቅ ሰዎች ጋር ነው ያለነው። እጅግ በጣም ደስታ ይሰማናል። ቀኑ በጣም ልዩ ቀን ነው። ትናንትና በርብር ማርያም ነበርን። ይሄ ጫካ እና ይሄ ከተማ በጣም ከብዙ ጻድቃኖች ጋር ይገናኛል፣ ከሃይማኖታችን ጋር ይገናኛልና ለዛም ነው እየጎበኘን ያለነው። እያንዳንዱ ነገር እናሳያችኋለን። የትም እንዳትሄዱ፣ አብራችን ቆዩ። አሁን ደግሞ እዚህ አጠገቤ ዶክተር ጌትነት አሉ። እጅግ በጣም ትልቅ የኢትዮጵያ ጥበብ የታመቁ ሰው ናቸው። እንግዲህ ከሳቸው ጋር ባለፈው ስለ ጳጉሜ የሰራነው ፖድካስት አይታችኋል። መጽሐፎችን ጽፈዋል። በመላው ኢትዮጵያ እየዞሩ ብዙ ነገር አስተምረዋል። ዶክተር የመስቀል ወፍ ምንድነው? ቢራቢሮም እያየን እንገኛለን። አደይ አበባ አለ ይታያል። እንደው ምንድነው አያይዘው የሆነ ነገር ቢሉን። መስከረም ወር ለኛ ለየት ያለ እንደሆነ ይታወቃል። በብዙ መልኩ ርዕሰ አውደ ዓመት ብቻ አይደለም፣ ብዙ አዳዲስ ነገሮችን እናይበታለን። እንደምናየው ኢንቫይሮንመንቱ ግሪን የሚሆንበት መስከረም ነው። በተለይ ደግሞ የአርባ ምንጩ በጣም ይለያል። የሚገርም ነገር ነው። አዲስ የአዕዋፍት ድምጽ መስማት እንችላለን። የመስከረም ወፍ ማለት ነው። የመስቀል ወፍ ድምጻቸውም እንደዚህ የተለየ ነው። በአመት አንዴ ስለምንሰማው ነው። እነዚህ አዕዋፍት ከሌላ ቦታ የሚመጡ አይደሉም። ለነገሩ እንትናቸው ላባቸው መቀየር ይችላሉ። የመራቢያ ወቅታቸው ስለሆነ አመት ጠብቀው የአመታዊ ዑደት ነው ያላቸው። የምናይበት እንትን ነው። አዲስ ድምጽ የምንሰማበት ነው መስከረም። እነዚህ አዕዋፍት የምናይበት ጊዜ ነው። የሚገርም ነገር ነው ይሄኛው። ሌላው እንደዚሁ አደይ አበባ፣ እሱም እንደዚሁ አመታዊ ዑደት ነው ያለው። በነገራችን ላይ በተለይ 8 ቅጠል ያለው አደይ አበባ በተለይ በኢትዮጵያ የሚገኘው ነው። ባይደን ማይክሮፔትራ ይባላል በሳይንሱም። 8 ቅጠል ያላት ማለት ነች። ድምቀቱ ራሱ ትንሽ ለየት ይላል። ፈዘዝ ያለ ቢጫና ደማቅ ቢጫ ራሱ ተብሎ እንደዚህ የሚለይ ነው። ብናደንቀው እንደዚህ ያያየን ተፈጥሮን እንደዚህ ብለን በታሪክ ብቻ ሳይሆን በእውቀት በጥበብ ያያየን ያደነቅን ቢሆን ጥሩ ነው። ከተፈጥሮ ጋር ያለን እንትን ይጨምራል። በዛው ማድናቆታችንም ይጨምራል። አካባቢያችን እንወዳለን፣ ሀገራችን እንወዳለን። ጥሩ ነውና በዛ መልኩ ይታሰብ ጥሩ ነው። አሁን ግን ደግሞ ያየሁት ከዛሬ ያላየሁት አሁን ግን አዲስ አበባ ውስጥ ያለ ነው። በልጅነት ያየኋቸው አሁን ያላየኋቸው ነገሮች ቢራቢሮች። አንዴ የሆነ ጥናት ላይ አይቻለሁና ቢራቢሮች ለምን ጠፉ የሚል አካባቢያችን በመበከላችን የተነሳ ብዙ ነገሮችን እያጠፋን ነው። ቢራቢሮች አንድ እንደም የሀገር በቀል ባህል ተመራማሪ ነው ሲያወራ የሰማሁት። እኔም ኦብዘርቭ ማድረገው ነገር ነውና ቢራቢሮች እየጠፉ የሚል በጣም ከለርፉል የሆኑ ቢራቢሮች አሉ። አይ አሁን እዚህ ጋር አርባ ምንጭ ነው ያለ ነው። እዚህ ደን ውስጥ ነው ያለ ነው። ታዩዋል። የሚገርም ከነከለራቸው እዚህ ተፈጥሮ እንዳለ ተጠብቀዋል ማለት ነው። ገብቷል። ተፈጥሮን መጠበቅ ምን ያህል እንደሚጠቅመን ነው እሱ የሚያሳየን። እኔ አሁን በአደኩበት አካባቢ ሲሄድ እነዚህ ቢራቢሮች ማየት ትቻለኝ አላይም። ለምንታይ ትምህርት ቤት እያለሁ ነበር የማየውና ተፈጥሮን መንከባከብ ምን ያህል እንደሆነ እንዲሁም ሌላም እንደሱ አንድ ለምሳሌ ኦብዘርቭ ማድረግ ስላለብን ነው። አንድ ጥናት የሚያሳየው አገር በቀል ላይም ስለምሰራ ነው እኔና ጆፌ አሞራና ቆቅ እነዚህ እንትኖች ቁጥራቸው ቀንሷል፣ ጠፍቷል የሚል ነገር አየሁኝ። የሚገርም ነገር ነው። አሁን እንደዚህ አይነት ቦታ ላይ ነው እነዚህ ነገሮች በሰፊ ሊኖሩ የሚችሉት። እዚህ ቦታ ላይ በእውነት ዳልነት ተጠበቀ ነው። ይሄ በቃ ወደፊትም በበለጠ መንከባከብ ያለብን ቦታ እንደሆነ ይታወቃልና ተፈጥሯችንን አካባቢያችንን እያየን ምን ጎደለን፣ ተፈጥሮ እኛን ሊያደምቁ የተፈጠሩ አካላት አሉ የሉም፣ ቀንሷል አልቀነሱም የሚለውን ነገር በጣም መጠበቅ ያለብን ነገር ነውና ይሄ ወደፊት እንግዲህ እያሰብንበት ልንጓዝበት ይገባል ብዬ በአጽንኦት የምናገረው ነገር ነው። እንግዲህ አርባ ምንጭ አካባቢ ያሉ ሰዎች በዚህ ጫካ አይደራደሩም። ጫካው በጣም ለገቢ ምንጭ ነው። ብዙ ቱሪስቶች ይመጣሉ፣ ይታከማሉ። መጠበቅ አለበት። አሁን ከሚጠበቀው በላይ በጣም መጠበቅ አለበት። ዶክተር በጣም ድንቅ ነገር ነበረ ዶክተር ሲናገር የነበረው ስለ መስቀል ወፍ፣ ስለ አደይ አበባ። በተለይ የአደይ አበባን አንድ ነገር ጨመር ባደርግ እነዚህ 8ቱ ፔታልስ ዘለላዎችን በምትመለከትበት ጊዜ ላስታ ላሊበላ ላይ ተቀርጸው ትመለከታለህና 8 በኢትዮጵያው ዕውቀት የህይወት ቁጥር ይባላል። 7 የተፈጥሮ ቁጥር ነው እንደምናውቀው። 1 የአንድነት ነው። 2 የምንታዌ ወይም የተዋህዶ ቁጥር ነው። 3 ደግሞ ያው የራሱ ቁጥር አለው። 4 ዩኒቨርስ አጠቃላይ 4ቱ ባህሪያት ቁጥር ነው። 5 ደግሞ የመቀበል ቁጥር ነው። 6 የሰው ቁጥር ነው። 7 የተፈጥሮ ነው። 8ን ስታይ ደግሞ ፔታሎቹን የህይወት ቁጥር ነው። በግዕዝ አልፋቤት 8ኛዋ ፊደል ሃዩሃ ትባላለች። በተለምዶ ሐመሩሃ የምትባለው ህይወቷ ሃ ለማለት ነውና 8 የህይወት ቁጥር ነው። ለምሳሌ 7 ዕለታት አሉ አይደል? ከእሁድ ጀምሮ እስከ ቅዳሜ ብትቆጥር ማለት ነው። ግን 8ኛ አንልም። እንደገና እሁድ አንድ ነው የምንለው። ምክንያቱም ለዓለም የተሰጠው ቀመር 7 ነው።
ስምንት ግን +1 ወደዛኛው ዓለም ያለውን ኤተርኒቲ ዘላለማዊነት የምትወክል ቁጥር ናት ለዚህ ነው ስምንተኛው ሺህ ሲባል ሰው ቁጣ ግጭት ብቻ ነው የሚያስበው ግን በቀመሩ ትምርት ይሄ አይደለም ይሄኛው አልፎ ይሄኛው ዓለም አልፎ የሚተካው ሌላኛው እንትን ስምንት ይባላል ለምሳሌ በፔሪዮዲክ ቴብል ብትገባ ስምንተኛው ኤሌመንት ኦክሲጅን ነው የህይወት ቁጥር ነው ፕሮቶኑ 8 ነው ኤሌክትሮኑ 8 ነው ኒውትሮኑ 8 ነው አንድ ላይ ሲደመር 24 እንደማለት ነው ሌላው ስምንተኛው ጄኔሬሽን ማቱሳላ ነው አይደለ አዳም ሴት ሄኖስ ቃይናን መላሌል ያሬድ ሄኖክ ሰባተኛ ነው ተሰወረ ሰባት ፍጹም ቁጥር ነው ስምንተኛው ግን ማቱሳላ ረጅም ህይወት ኖረ 969 ዓመት ማለት ነው ስምንተኛ ጄኔሬሽን ላይ ስለነበረ እና 969ንም ሲደመር 24 ነው 24ን ለማግኘት ደግሞ 8 ሲደመር 8 ማድረግ ይጠበቅባል እና 8 በጣም ህይወት ቁጥር ነው ግዝረትና አዲስ ስያሜም የተሰጠው ልክ በስምንተኛው ቀን ነው አብርሃምን ለምሳሌ በስምንተኛው ቀን ልጆችን ግዘራቸው ይለዋል ለምንድነው አዲስ ስም የሚያገኙበት ነው ስለዚህ 8 የሐዲስ ቁጥር ነው በሐዲስ ኪዳን ደግሞ በመጽሐፍ ቅዱስ ብትመለከት የሐዲስ ኪዳን ጻፊዎች ቁጥራቸው 8 ብቻ ነው ማን ናቸው ከማቴዎስ ጀምሮ እስከ ራእይ ብትቆጥር የጻፉት ማቴዎስ ማርቆስ ሉቃስ ዮሐንስ መልእክታት የጻፉት ያዕቆብ ይሁዳ ብትመለከት ጳውሎስን ብትመለከት እነዚህም ብትደምራቸው 8 ናቸው ስለዚህ አዳባው ያን ያስታወሰችን ነው 8ን ስታይ ብቻ እነዚህን ሁሉ የምታስብበት ነው ሌላው ኢየሱስ የሚለውን ስም የሚያገኘው በስምንተኛው ቀን ነው በቤተ ግዝረት 8 ለምሳሌ የዳዊት ልጅ አብርሃም ልጅ ይባላል ጌታ የዳዊት ልጅ ሲባል ዳዊት 8ኛ ልጅ ነው የእሴ 8ኛ ልጅ ነው አብርሃምም ስታይ ደግሞ አብርሃም 8 ወልዷል 8 ልጆችን ወልዷል በስምንተኛው ቀን ግዝረት ተሰጥቶታል ስለዚህ 8 የትንሳኤ 8 የአዲስ ህይወት 8 በጣም መንፈሳዊ ቀመር ነውና 8 ፔታልስን ስታይ እነዚህን ሁሉ ምስጢር ማሰብ ይገባሃል ኖህም መርከብ ውስጥ ሆኖ የተረፈው 8 ሰው ብቻ ነው ስለዚህ ከዛ በኋላ ነው እንደገና ብዙ ተባዙ የተባሉት ስለዚህ 8 የመብዛት የአዲስ ህይወት ቁጥር ስለሆነ 8ቱን ፔታሎችን ስትመለከት እነዛን ታስባለህ ቢጫ የአደይ አበባ ቀለምን ደግሞ ስታይ ቢጫ ማለት ኢንላይትመንት የብርሃን ቁጥር እንትን ነው ዌስተርኖቹ አይወዱትም ትንሽ የሞት እንትን ያደርጉታል ኢስተርኖቹ ግን ቢጫን በጣም ቀለም ራሱን የቻለ ትርጉም ስላለው አደይ አበባ ደግሞ ያው ቢጫ ቀለም አለው ከታች አረንጓዴ ያለው ደስ ይላልና እነሱን ሁሉ ያየን እየሄድን ነው እንግዲህ ክብራትና ክብራን ተፈጥሮን ያየን ደግሞ ይሄን የመሰለ ምርጥ ትምህርት እየተማርን እንገኛለን አብራችሁን ቆዩ አሁን ደግሞ እዚህ ጋር ፎቶ የምንነሳበት ቦታ ነው በጣም ደስ የሚል ቦታ ነው ያው እንግዲህ በአርባ ምንጭ ዩኒቨርሲቲ የሚማሩ ልጆችም እንግዲህ እየመጡ ይጎበኙታል ይሄንን አካባቢ ከየት ነው የመጣሽው ከአዲስ አበባ የት ሰፈር ቡሊ አራፍሳ ዲያስፖራ ሰፈር እንዴት ነበር ጫካው ምናምን እንዴት ነው በጣም ቆንጆ ነው ያምራል በጣም ለመጀመሪያ ጊዜ ስታዩ ምን ተሰማሽ የመጀመሪያ ቀን እረፍት በእውነት ያምር ግሪን ስለሆነ የካልሚንግ ኢፌክት አለው ዋው ተፈጥሮ ጋር ያለሽ ግንኙነት እንዴት ነው በጣም ጥሩ ነው ፈልገሽ ነው አንቺ የገባሽው ዋው አንቺስ ከየት የመጣሽው ደብረ ዘይት አዎ ታውቂያለሽ እዛም ሀይቅ አለ እዚህም ሀይቅ አለ ዋኝሽ እንዴ እዚህ አርባ ምንጮቹ ላይ አይ ገና ዛሬ ለዋኝ የመጣው የመጀመሪያሽ ነው ዛሬ ሲመጣ እዚህ ያው ግን ለመጀመሪያ ስታይ ጫካው ምን ተሰማሽ በጣም ነው ደስ የሚለው ግሪን ኤሪያ ነው በጣም ደስ ይላል ዋው ወንደርፉል ስላገኘኋችሁ በጣም ደስ ብሎኛል እዚህ አጠገቤ ደግሞ የመጻዩን የኢትዮጵያ ኢኮኖሚ የምትቆጣጠር ጀግና አለች ስምሽን ማለበል መቅደላዊት ነው ይባላል የመጣሁት ከአዲስ አበባ ነው ከአዲስ አበባ ሰፈር ነሽ አዲስ አበባ ልደታ አርባ ምንጭ እንዴት አይሻት በጣም ደስ የምትል ከተማ ሆነት ጠብቋት አርባ ምንጮቹ እግዚአብሔር በጣም ደስ ይላል በጣም ስታዩ ምን ተሰማሽ ደስ የሚል ረፍቱነት ደስ በቃ ላይክ ፈልጌው ነው አርባ ምንጭ ዩኒቨርሲቲ ሞልቼ የመጣሁት የመጀመሪያ ምርጫ የነበረና ልክ ነው አይ ዲዘርቭ ያደርገዋል አካባቢው ማለት ነው ሰላም አለው ረፍት አለው አዎ ዋው ወደፊት መሆን ነው ፈልጊው እኔ ኢንተርፕረነር ዋው ለዛ ነው ኢኮኖሚስት የሆንሽው ከኢንተርፕረነሮች ማንን ታደንቂያለሽ ቤዛዊት ማነች ሞር እንደዚህ አልወጣችም ደግሞ ቤተልሔም እነሱ በጣም የራይዶስ ሳምራዊት አትመችሽም እሷም በጣም ደስ ይለኛለች በሰራችበት ያየችው አንግል በጣም ምን አይነት ካምፓኒ ነው አንቺ መስራት ትፈልጊው እኔ ሞር ኦፍ ኢትዮጵያ ላይ ተለመደ ነገር አለ ለምሳሌ የራሳችን አየር መንገድ ካምፓኒ የግል ካምፓኒ እሱ መስራት ፈልጋለሁ ኢትዮጵያ ውስጥ አምራች እንድትሆን ነው ፈልጋለሁ ዋው
በጣም ከልብ አድርጌ አመሰግናለሁ። ስምሽን አልነገርሽኝም? መቅደላዊት መቅደላዊት ጥሩ ትርጉም ነው ያለው። እግዚአብሔር ይስጥልን መቅደላዊት፣ ሰላም ሁኑልን። እግዚአብሔር ይባርካችሁ። ሀገራችን ላይ በአሁኑ ሰዓት በጣም ሰላማዊ የሆነ ቦታ ቢገኝ አርባ ምንጭ ነው። በቃ በጣም ደስ ይላል። እግዚአብሔር አምላክ በሌሎችም አካባቢዎች ፍጹም ሰላም እንደሚያመጣ ተስፋ እናደርጋለን። እዚህ አካባቢ ያላችሁ ማህበረሰቦች ግን ይሄን ሰላም በጣም ጠብቁት። ሰው ከአዲስ አበባ እየመጣ ነው። ተማሪው መርጦ እዚህ እየተማረ ነው። የተለያዩ ሰዎች ለኢንቨስትመንት አማራጭ እያደረጉት ነው። ይሄ ሁሉ አንድ ጊዜ ጋሞ አባቶች ሳር በጥሰው ዝቅ ብሎ ወጣቶችን የመለሱበትን ቀን ታስታውሳላችሁ። ይሄ የጋሞ ባህል ነው። ትናንትናም አባቶች ተቀብለውን ነበር በእርጥብ ሳር። ዶክተር ስሜቱ እንዴት ነበረ? ብርብር ማርያም ደጃፍ ላይ አባቶችን፣ የገዳሙ አባቶችን፣ የሀገር ሽማግሌዎችን ሳይ እጅግ ነው የተደሰትኩት። ሳር ልምላሜን የሚያመለክት እኮ ነው አይደለ? ባህሉን ይበልጥ አንተ ታውቀዋለህ። ኖህ መርከቡ ውስጥ እያለ ቁራ ላከው። የጥፋቷ ጎደለ ወይስ አልጎደለምና ቁራው አልተመለሰም። ርግብን ግን ላካትና ርግቧ ግን በአፏ የወይራ ቀንበጥ የለመለመ ይዛ የጥፋቷ መጉደሉን የጥፋቷ ማብቃቱን ለማመልከት ይዛ ስትመጣ ኖህ እጁን ዘርግቶ ተቀብሏታል። ይህ ሊታወቀው ለምሳሌ በኢትዮጵያ አዲስ ዓመት መስከረም ላይ ህፃናቱ የወይራ ያበባ ስዕል ይስሉና አንተ ሰጥተህ እንደሆነ ተስፋለን ልጆኝ ሰጥቻለሁ። ከዛ በየቤቱ ሄደው ለሽማግሌዎች ይሰጣሉ። ሽማግሌዎች እጃቸውን ዘርግተው ይቀበሏቸዋል። ይሄ ትውፊት ከዛ ጋር የተያያዘ ነው። ምክንያቱም ህፃናት እንደ ርግብ የዋሆች ናቸው፣ በርግቧ ይመሰላሉ። በእጃቸው የያዙት ደግሞ ስዕል የአበባ ስዕል፣ የለመለመ የወይራ ስዕል፣ የዘንባባ ስዕል ነው። ያንን ይወክላል። ሽማግሌዎች ደግሞ ኖህን ይወክላሉ ማለት ነው። ያ የጥፋቷ ማብቃቱን ለማብሰር እንደሆነ ሁሉ እንደሚታወቀው ሰኔ፣ ሐምሌ፣ ነሐሴ የክረምት ወቅታችን ነው። በሰኔ ዝናቡን ወደኔ ይባላል። ሰኔ ማለት ራሱ ወርሃ ዘር ሰናይ መልካም ዘር የሚዘራበት ነው። ሐምሌ ደግሞ የመለምለም ነው። ነሐሴ ደግሞ አዝሬት አትክልት እጽዋት ስር የሚሰዱበት አንጓቸው የሚጸናበት ነውና የሰኔው፣ የሐምሌው፣ የነሐሴው ዶፉ፣ ጎርፉ፣ ጭጋጉ፣ በረዱ፣ ጉሙ ወዘተርፈ አብቅቶ መስከረም ላይ እንግዲህ ፀሐይ የምትፈነጥቅበት መጸው የሚጀምርበት በመሆኑ ያን የምስራች ይሰጣሉና እኔ አረንጓዴ ነገር ሳይ ያ ሁሉ በህሊናዬ ይመጣልና በጣም ደስተኛ ነበርኩኝ። በጣም ይገርማል። እንግዲህ አበባ ሸጠን ነው ያደግነው ሁላችንም ሰጥተን ተባርከን። ትርጉሙን ግን ዛሬ ነው የገባኝ። ያገርማችሁ አያችሁ አባቶቻችን ምንም ነገር ያለ ምክንያት ያለ ሚስጥር አያደርጉትም። እነሱ አመሳጥረው ለብዙ ሺህ ዘመን ቺና ጋር አስጠብቀው አስረክበውናል። እኛ ግን መጠየቅ ነው የጎደለን፣ ማንበብ መጠየቅ። ከዶክተር ጋር ስናወራ ስለዚህ ሀገር ጉዳይ እሳቸው እንግዲህ ብዙ መጽሐፍ 30 መጽሐፍ ጽፈዋል እና በጣም ያስገረመኝ ነገር አሉኝ። እኛ እንግዲህ ምግብ ሰርተን ፍሪጅ ውስጥ አስቀምጠናል፣ እናንተ አውጥታችሁ አሙቆ መብላት ነው። ይሄ ከከበዳችሁ ምንም ማድረግ አይቻልም ብለዋልና 30 መጽሐፎችን ጽፈዋል። 31ኛ መጽሐፋቸውም እየተጻፈ ይገኛል። በዚህ ተፈጥሮን ኢንስፓየርድ ሆነው መጽሐፎቻቸውን አንብቡ። የቀመር ኮርሱ ክላሱ እንዴት ሆነ? ተዘጋ ወይስ ምዝገባው እንዴት ነው? በዚህ 2-3 ቀን ሳይዘጋ እንደማይቀር እምነት አለ። ምክንያቱም ተማሪ በጣም ለመማር ጓጉቷል፣ ከውጭም ከውስጥም እና ትንሽ ኤክስቴንድ እያደረግነው ነው ሰው በደንብ እንዲወስደው ከማለት አንፃር እና ጥቅምት ላይ እንጀምራለን የሚል እምነት አለኝ። ምናልባት ባለው ክፍተት ጊዜ ውስጥ እንግዲህ ሊመዘገቡ ይችላሉ። ግን በርካታ በውጭም በሀገር ውስጥም ብዙ ተማሪ ተመዝግቧል። እንደምታውቀው ብዙ ሺህ ቋንቋዎች አሉ። በጣም ፊደል ያላቸው ግን ጥቂት ሀገራት ናቸው። ከአፍሪካ ደግሞ ብቸኝነት የምታያት ታላቁ ሀገራችን እናታችን የጥበብ ንግስት ኢትዮጵያ ናት። ፊደሏ ደግሞ ግዕዝ ፊደሏ እያንዳንዱ ደግሞ ውስጡ ቀመር አለው። ግዕዝ ጌማትሪያ ይባላል። ሂብሩ ጌማትሪያ አለ። ግሪክ ጌማትሪያም ጌማትሪያ ይሉታል። ቅርጹ፣ ድምጹ ምኑስ አንድ ፊደል 8 ትርጉም አለው። ያን ሁሉ ነው የሚያጠኑት። 6 ወር ሙሉን 182ቱን የዓመት ግማሽ ቀመር የያዘውን የግዕዝ ፊደልን ያጠናሉ። ሴክሬቱን ያውቃሉ። ከ6 ወር በኋላ ግን ፊደላቱ ስላለው ኃይላቸው ያጠናሉ። ለምሳሌ ፊደል ማይመ ነው። ስለዚህ ውሃና ፊደል ያለውን ኤነርጂ መስተጋብር አየር ነው። ከአየር ጋራ ያለው መስተጋብር ፊደል ለምሳሌ ብትመለከተው ከእሳት ጋራ ያያያዛል። ከእሳት ጋራ ያለው መስተጋብር ኤነርጂውን ተፈጥሮን እንዴት እንደ ብሉፕሪንት ሆኖ እንደሚያገለግሉ ከሄኖክ የሆህት አይምሮ ደጃፍ ወይም ሆሄያት አይምሮን የሚከፍቱ ሆሄያት ጋራ አስተባብረው የሚማሩበት እጅግ ከፍ ወዳለ ዕውቀት ይሸጋገራሉና ውሃው ሲያልፍ ቶሎ ግባበት የሚል አባባል አለ። ውሃው ካለፈ በኋላ ሊገኝ ስለማይችል
በዚች ባለችው ጥቂት ጊዜ እንግዲህ ከስር ባለው ስልክ ቁጥር ተመዝግበው ቶሎ ወደዚህ ወደ ጥበብ ውቅያኖስ ውስጥ ቢገቡ እና የተወለዱበትን ዓላማና የህይወታቸውን ስክሪፕት አግኝተው ቢተውኑ ተመኛለሁ። በጣም ይገርማል። ሁሉም ነገር ሚዲያ ላይ አይነገርም መቼስና ከዶክተር ጋር ኦፍ ካሜራ ስናወራ ብዙ ጥበቦች አሉ የሚነግሩን የሚያስተምሩን። እኔ በራሴ በጣም በህይወቴ የምጠቀማቸው ህይወት ለዋጭ የሆኑ ትምህርቶች አሉ። በጣም ሰፊ ነው። እዚህ ጋር ስልክ ቁጥር አስቀምጠናል። እንግዲህ ሁላችሁም ተመዝገቡ። ምናልባት ሊዘጋ ይችላል ይሄን ቪዲዮ ስንለቅ፣ ካልተዘጋ ግን ደውላችሁ ብትመዘገቡ በጣም ጥሩ ነው። ቼክ አድርጉ። እዚህ ጋር ስልክ ቁጥር አስቀምጠናል። ደውሉና ተመዝገቡ። ኦንላይን ነው ኮርሱ። በመላው ዓለም ያላችሁ ኢትዮጵያውያን ከሀገራችሁ ተሰዳችሁ ያላችሁ ስለ ሀገራችሁ ማወቅ የምትፈልጉ ህይወታችሁን፣ ጤናችሁን፣ ስራችሁን ማሻሻል የምትፈልጉ ሰዎች ከተፈጥሮ ጋር ለመገናኘት የምትፈልጉ ሰዎች በተለይ የተፈጠራችሁት በዚች ሀገር ነውና የዚችን ሀገር ፊደል፣ የዚችን ሀገር ቀመር፣ የዚችን ሀገር ሚስጥር ማወቅ በጣም የተገባ ነውና ውሃው ሲሄድ ሁላችንም ገብተን እንድንዋኝ እንድንባረክ እዚህ ጋር ባስቀመጥነው ስልክ ቁጥር ደውሉና ተመዝገቡ። እንግዲህ ጉዟችን ይቀጥላል። አሁን ወደ ጫካው እየገባን ነው። ኦልሞስት ልንነካው ነው። እዚህ ቢጫ ነገር የብስኩት እዛ ጋርም አለ። ሃይላንዶችም አሉ። ብዙ ጊዜ አንዴ የምናጋጠመኝ መሰለህ አካባቢን ከመጠበቅ አንፃር ነው የምነግርህ። አሁን እንደዚህ አይነት ቦታ ላይ ባህላችንን በተወሰነ መልኩ ማስተካከል ያለብን በተለይ ከንጽህና ጋር በተያያዘ ማለት ነው። የሆነ ጊዜ ላይ ፈረንጆች ምን አሳፍሩ ይመስለህ እዚያ አዲስ አበባ ውስጥ ኤምባሲና ምን ያሉ ሰዎች ናቸው በዚህ በደብረ ሊባኖስ መንገድ ሄደው ወደ ቆላው ፈረንጆቹ እንደዚህ አሁን እዚህ ጋር ይታያል አይደል? በጣም ብዙ ነው። ሃይላንድ አለ። በጣም ብዙ ነው ይሄ ሁሉ ማለት ነው። እኛ ዝም ብለን እየጣልን ነው የምንሄደው። ፕላስቲክ ደግሞ አሁን በተለይ ደግሞ እንደ ሀገርም ፕላስቲክ የሚባል ነገር ተነስቷል አይደል? ፈረንጆቹ ይሄን እየለቀሙ ይመጡ። እኔ አፈርኩኝ በመሃል ታውቃለህ። አሁን ላስቲክ አለ፣ ሃይላንድ በጣም ብዙ ነው ያየነው። እዚህ ጋር ሁሉ ሃይላንድ ይታያል። እዛ ጋር ጫካ ውስጥ በጣም በካይ ነገር ነው እና ሰው ይሄን ዶ ካልቸር ቢያደርገው እነዛ ፈረንጆች አሳፈሩኝ። ከዛ በኋላ እንደ አትሊስት ፊል አደርገዋለሁ። እነሱ እየለቀሙ ፌስታል ውስጥ እያደረጉት ተመለሱ። እኛ ሀገር መጥተው ማለት ነው። እኛ በጣም አሳዛኝ ነገር ነውና እንደዚህ አይነት ሪክሬሽን ሴንተር ምናምን ስንሄድ ወይ የሆኑ ነገሮች ቢቀመጡ ሰውም ዝም ብሎ ባይጥል ምን አይነት ነገር ነው? ቆሻሻ እኮ ቆሻሻ ነው። ኤንቫይሮንመንትን የሚበክል ከሆነ እንደዛ ማድረግ የለብንም ነው። አንድ ከዚሁ ጋር አንድ ነገር ልንገርህ። አንድ የሃይድሮኤሌክትሪክ ፓወር ስቴሽናችን ወደዚህ ወደ አዳማ መስመር ያለ እዛ ሄደን ነበረ። እዛ ውስጥ ምን አገኘን? እንትኑ ታፍኗል እና የተርባይኑ ምናምን ያለበት አለ። ውሃው ሲገባ እዛ ውስጥ ምንድን ያገኘነው ሃይላንድ ውሃ፣ ሃይላንድ ጠርሙሶች ፕላስቲኮቹን ምን ያህል እንደሚበክል ማለት ነው። ገብቷል? ኢቭን በማናውቀው መንገድ እኛም ጠቀበት ነገር ሁሉ ይበክልብናል። ስለዚህ ይሄ ነገር እንደው ቢለመድ አሁን ሁሉ መንገድ ላይ የምናየው እሱ ነውና ንጽህና ከአካባቢያችን የምንጠብቅ ንጽህና ካልቸሩ ቢኖረን በዛው እንደው ይተላልፍልን ብዬ ነው። ይሄ በጣም ትልቅ ነገር ነው። አንደር ኮንስትራክሽን ያለ ነገር ነው። ኦብቪየስሊ ደስት ቢኖች እንዳሉት ሰምቻለሁኝ። መች እንደሚገጠም ባላቅም እንደዚህ ባለፈው የሚያስጎበኘን ሰው ደስቲቢን እንዳለ ነግሮኛል። ግን እንደዚህ አይነት ነገር መግባት የለበትም እዚህ ከተማ ውስጥ። አሁን እኛ ሪትሪት ስንመጣ ውሃችንን ይዘን እንመጣለን። ለቅመን በፌስታል ይዘን ከጫካው እንወጣለን። ሪስፖንሲቢሊቲ ይሰማናል። ሁሉም ሰው የራሱን ሃይላንድ ይዞ ከዛ ከጠጣ በኋላ ሰብስበን ነው ከጫካው የምናወጣው። ምክንያቱም ይሄ ጫካ መጠበቅ አለበት። ይሄ ጫካ የዚህ ሀገር ትልቅ ሀብት ነው፣ ትልቅ ሪሶርስ ነው። ውሃ የምንጠጣው ከዚህ የሚሄደው ነው። በጣም ቱሪስቶች ከዚህ ሀገር ይሄን ጫካ ብለው ይመጣሉ። በጣም የአየር ንብረቱን ሙቀቱን ያረጋጋልናል። አፈሩ መበከል የለበትም። ይሄን በጣም ትክክለኛ ኮሜንት ነው ዶክተር ያዩት። እንግዲህ ይሄን የሚያስተዳድረው አካል ያያዋል ብዬ አስባለሁ። ደስቲቢኖቹ በጣም ጠንካራ ሆነው የማይነቀሉ ሆነው እንዲጠቀሙ፣ ግን ከሱም በላይ በጣም የሰው አእምሮ ላይ መሰራት አለበት። እኔ ኢንቫይሮንመንታል ኢንጂነሪንግ የተማርኩት ስለ ይሄ ነገር በጣም ይገባኛልና የሰው አእምሮ ላይ አንድን ነገር ሪዩዝ ማድረግ አለባቸው። መሰብሰብ አለበት፣ መስተካከል አለበት፣ ማስተማር አለብን። ለጥበቃዎቹም ተነግሮ እንዳይገባ በቃ ውሃ ከፈለገው እዚህ መጥተው መጠጣት ይችላሉ። እንኳን ደህና መጡ ሀሹ ሳሮን ይደታ
የተለመደው አኗኗር ደክሞታል ህይወቶን በአርባ ምንጭ ደን ውስጥ ያስተካክሉ በተፈጥሮ ትምህርት ቤት ነፃ አውጪ ጥበቦችን ይቅሰሙ የስሜት ስብራቶን ያክማሉ ሰላም እንደ ፏፏቴ በህይወቶ ይፈሳል በአዲስ ወዳጅነት እንደ ጫካው ዛፎች ህይወቶ ይለመልማል ችግሮችን የሚፈቱበትን መንገድ ይማራሉ በአርባ ምንጩ 23ኛው ዙር ሪትሪት ላይ ይሳተፉ ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ ሪትሪቱን ጋብዟቸው ህይወታቸው እንዲቃና እርዷቸው ቢድሮስ 987 2920 ይደውሉ ከጥቅምት 21 እስከ 24 ገብተናል ዋው በስማም ሐረጉ እንዴት ደስ ይላል ጸጥታው እንዴት ደስ ይላል ስለውነት አርባ ምንጭ መምጣት አለባችሁ ራሳችሁን ውስጣችሁን ለማሳረፍ ወደ አርባ ምንጭ መምጣት አለባችሁ ጋይስ ስንት ነው ኮፊያው ና ምረጥልስ ሽለ ዶክተር ምረጥላችሁ አሪፍ የጠበብ ያን አንተስ ያንዱን ጉዛምታውስ እስማ ወንድሜ ሰላም ነው እንዴና ዲያቆን ኢንስፔክተር ዳዊት አለማየሁ ባላለው ያው በአሁኑ ሰዓት ላይ በጋሞ ዞን ፖሊስ መምሪያ በወንጀል መከላከል ስራዎችን ያከናወንኩ ነው የሚገኘው በተለይ አሁን በቅርቡ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ሌሎች አመራሮች ተንጠልጣይ ድልድይ በመምጣት እንግዲህ የተገነባ ያለውን ተመልክተው በአሁኑ ሰዓት ላይ ያንን ቀጠና ደግሞ በመጠበቅ ዙሪያ ላይ ነው የምንገኘው እንግዶቻችንም ደግሞ በርካቶች እንግዶቻችን የሀገር ውስጥና የውጭ ጎብኚዎቻችን ሲመጡ በአግባቡ በሰላማዊ መንገድ መጥተው በሰላም እንዲመለሱ የራሳችንን ያው ዙሪያ ጥበቃ ያከናወነን ነው የምንገኘውና ይህን በመሰለ መልኩ ስራ ያከናወንን በጥንካሬ ላይ እንገኛለን ከዚህ በተጨማሪ ደግሞ እንደዚህ የመድረክ ማስተዋወቅ ዜና የማንበብ ስጦታዎች አሉ ነገር ግን እድሉን ለማግኘት እድሉኮ ተመቻቸ ክቡራትና ክቡራን ተመልካች አድማጮቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ የተደመጠ የሚገኘው የሰዓቱን ዜና ይዤላችሁ ቀርብ ያለው ዜናውን የሚያቀርብላችሁ እኔ ሳልሆን ተመስገን በየነ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባልደረባችን ያቀርባል ወደ ተመስገን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አዲስ አበባ ገብተዋል ጉተሬዝ አዲስ አበባ መግባት ለኢትዮጵያ ብቻ ሳይሆን ለአፍሪካም ልዩ ገጽታ አለው መረጃውን ያገኘነው ከኢፌዴሪ ጠቅላይ ሚኒስትር ጽሕፈት ቤት ነው የአርባ ምንጭ ሁለገብ ስቴዲየም ምን እንደሚመስል በስፖርት ባልደረባችን ሰለሞን ገብረ እግዚአብሔርስ ይቀርብ ተመልካቾቻችን እንደሚታወቀው የአርባ ምንጭ ሁለገብ ስቴዲየም በአሁኑ ሰዓት ላይ በአግባቡ እየተከናወነ ይገኛል የአርባ ምንጭ ስቴዲየም ሁለገብ ስቴዲየም በአግባቡ መከናወን መጎስና ለአርባ ምንጭ መጎስ ለኢትዮጵያ ብሔራዊ ቡድን ጨዋታዎች የተሰለፉ ወጣቶች ያሉበትን የሚገልጽና ማንነታቸውን የሚያወሳ በመሆኑም ይህ የሚገነባው ስቴዲየም የአፍሪካ ብቻ ሳይሆን ዓለም አቀፍ ስቴዲየም መሆኑ ደግሞ ዝናን እንዲያተርፍ አድርጓል ሰለሞን ገብረ እግዚአብሔር ነኝ ከአርባ ምንጭ እናመሰግናለን ቲክቶክ ላይ ማን ነው ስምህ ዳዊት አለማየሁ ነው እነዚህ ናቸው ምንጮች እንግዲህ አርባ ምንጮች ይባላሉ ገነትም ማዚብለሽ ነው ያልኩት ለምን አሉ አው እዚህ ጋር የምታዩት ተፈጥሮ ውሃው እኮ እንደዛ ንጹህ ውሃ ማየት ያልተለመደ ነገር ነውና አሜዚንግ የሆነ ነገር ነው እርግጥ ገነት ታላቁ ወንዛችን እኮ የገነትን ያጠጣል አይደል የሚባለው ዛጋ ብዙ ሚስጥራዊ ነገሮች አሉት ራሱ ኢትዮጵያ ስንል አባይ ስንል ይሄ ወንዛችን ውሃ ብቻ አይደለም በነገራችን ላይ አባይ ብዙ ነገሮች አሉትና የብንጣና ላይ ያለው ነገር ማይቀላቀል መሆኑ ብዙ ሚስጥር ያሉት ነገሮች ናቸው ዛጋ አራራት አለ ካራራት ጋር እንደዚህ በተያያዘ የሚገርም ተአምር ያለው ነገር ነውና የአባይን ወንዝ ጊዮን ወንዝ ያጠጣል ኢትዮጵያንም ይከባል የሚል እዛ ያሉት አረፍተ ነገሮች የሚያሳዩት ብዙ ሚስጥራዊ ነገሮች እንዳሉ ነው ኢትዮጵያ የምትባል ሀገር ብዙ ነገሮች አሏትና ይሄም ደግሞ አርባ ምንጮች እንዳሉ ነው እዚህ ጋር የሚታወቀው ለዛ ነው ከድንገት አምልጦኝ ነው ነገሩ ያልኩት ገነትማ ኢትዮጵያ ናት ያልኩትኝ እዛ አይነት ነገሮች ደስ የሚሉ ነገሮች ስላሉ ነው ብዬ ነው አርባ ምንጭ እንግዲህ ብዙ ታለንት አለ ወንድማችን ዲያቆን ኢንስፔክተር ዳዊት አለማየሁ ቤተክርስቲያን ከወንጌል አስቀድሞ ያለውን ምስባክ ይልልናል እና ያለን እስቲ እንመለከታለን አጠገባችንም ሊቃውንቶች ስላሉ ማለት ነው የታየን መላከ እግዚአብሔር አውዶሙ
ለይፈርዎ ወአድኅኖሙ ጣዕሙ ወተአምሩ ከመ ኄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል ምስባክ ነው። እናመሰግናለን። ምንድን ነበር ያለው ዶክተር? ትርጉሙ ምንድነው? እንግዲህ ነብየ እግዚአብሔር ዳዊት ያለውን ነው። ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህው ወያድኅኖሙ ጣዕሙ ወታእምሩ ከመ ኄር እግዚአብሔር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ካለ በኋላ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ያለውን የዳዊትን ምስባክ ነው ዲያቆን ኢንስፔክተር ዳዊት በዜማ ያሰሙን። እንግዲህ የዳዊትን ምስባክ በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት አርባ ምንጭን ሳስብ አንዱ ደግሞ ትውስታዬ የዛሬውን ጫካ ውስጥ ስንጎበኝ ካገኘዋቸው በድንገት ካጋጠሙን አስደናቂ ክስተቶች እንዳንዱ ቆጥረዋለሁ። ኢንስፔክተር ይህንን የመሰለ ድምጽ አላቸው። ደህና ስልክ ቢኖራቸው ደግሞ በመላው ዓለም ላሉ ኢትዮጵያውያን ሰዎች ስነ ምግባር የተለያየ ታለንትም አላቸው። ያንን ያጋራሉ። ከታች አካውንታቸውን አስቀምጫለሁ። ስልኮት ስንት ነበረ? 0916 39 98 11 ደውሉላቸው። ከልብ አድርገን ነው የምናመሰግነው። እግዚአብሔር ይስጥልን። እናመሰግናለን። መልካም ቆይታ። ኦኬ እሺ። አሳዎቹ እንዴት ናቸው? ጥሩ ናቸው። ምን እያረክሽላቸው ነው? ምግብ ያበላል። ይበላሉ? አዎ። ክቡራትና ክቡራን እንግዲህ ህፃናትም አዋቂዎቹ መጥተው የሚያርፉበት ቦታ ነው አርባ ምንጭ። አሁን ደግሞ አቡነ አረጋዊ ያፈለቋቸውን ምንጮች ነው የምንመለከተው። እዚህ ጋር ወደ 3ቱ ይታያሉ። አርባ ምንጮች ናቸው የሚባሉት። ከዛም በላይ ናቸው ይባላል፣ ከዛም ያነሱ ናቸው ይባላል። ግን እዚህ ጋር አርባ ምንጮች ጋር አሁን እንገኛለን። ዶክተር እንዴት ነው ቦታው? በጣም ይሄን ማየት እጅግ ያስደስታል። እንግዲህ አሁን የአርባ ምንጭ የመጀመሪያው ምንጭ ላይ የደረስን ይመስለኛል። ምንጭን ሳይ እነዚህን አሳዎች ስመለከት እጅግ ብዙ ነገር እንዳስብ ያደርገኛል። ምንጭን ማየት ብቻ ሳይሆን ከምንጭ ያለፈ ደግሞ በርካታ ምሳሌዎችን ስትረዳ ደግሞ የበለጠ ስለ ምንጭ ትዝ ይልሃል እና ለምሳሌ ምንጭን ስመለከት ወይም ፈሳሽ ነገርን ሳይ መጀመሪያ ወደ መጀመሪያው ርስቴ ወደ ኤዶም ገነት በመናቤ መሄዴ አይቀሬ ነው። ምክንያቱም ከሕይወት ዛፍ ስር 4 ፈሳሾች ፈልቀው ይፈሳሉ። ኤፌሶን የሚባል ፈሳሽ አለ፣ ግዮን የሚባል አለ፣ ጤግሮስ የሚባል አለ፣ ኤፍራጥስ የሚባሉ 4 ፈሳሾች ወይም ወንዞች መንጭተው ምንጫቸው ደግሞ ከኤዶም ገነት ዛፍ ስር በመሆኑ ሁለተኛው ወንዝ ደግሞ ስሙ ግዮን እንደሆነ እሱም የኢትዮጵያ ምድር እንደሚከብ መጀመሪያ አስባለሁ፣ አሰላስላለሁ። በገነት በሕይወት ዛፍ ስር የሚመላለሰው የሕይወት ውሃ ትዝ ሊለኝ ይችላል። 12ቱ በቅዱስ መጽሐፍ ላይ የተጻፉ ምንጮች ሙሴ ያፈለቃቸው ኮሬብ ላይ እነሱ ትዝ ሊሉኝ ይችላሉ። ከዛ በዘለለ መልኩ ደግሞ እናትነትንም እንዳስብ ያደርገኛል ምንጭን ሳስብ። ምክንያቱም ሄኖክ ላይ ያለውን ውሃ በወንዴ መስለዋል፣ ታች ያለውን ውሃ ደግሞ በሴቴ መስለዋል። ዝናቡን ማለት ነው። አው ከላይ ያለው ውሃ ምን ጊዜም ምድር እንደናት ትታያለች። ከላይ የሚወርደው ዝናብ ደግሞ እንደ ወንዴና እንደ ዘር ፈሳሽ ይታያል። ምድር ይሄን ውሃ ተቀብላ አዝሪትን፣ አትክልትን፣ እጽዋትን እንደምታበቅል ሁሉ እናቶችም የወንድ ዘርን ተቀብለው ጽንስን በማህፀናቸው ይቋጥራሉ ማለት ነው። ይሄ በጣም የሚገርም የእናታዊ ምሳሌ ነውና ታች ያሉትን ውሃ በሙሉ እንስታ ያደርጋቸዋል፣ እላ ያሉትን ውሃ ደግሞ ተባዕታ አድርጎ ሄኖክ ይገልጻቸዋል። በዚሁ አጋጣሚ ፀሐይ በወንዴ ጨረቃ በሴቴ ትመሰላለች፣ ደመና በወንድ ዝናብ በዘር ምድር ደግሞ በእናት ትመሰላለች። እና ይሄ ተፈጥሮ በእጅጉ እንድንገረም ያደርገናል። ሌላው ምንጭ ስትመለከት የማዳን ኃይሉ
በጣም ያስደንቃል ምክንያቱም ምንጭ ዝም ብሎ አይመጣም በተለያዩ ነገሮች ውስጥ አልፎ የተለያዩ ማዕድኖችን ይዞ ለሰውነት የሚጠቅሙ ስሪቶችን በውስጡ ይዞ ሲፈልቅ ስታየው የማዳን ኃይሉ ራሱ ከፍተኛ እንደሆነ ያስረዳልና በርካታ ጠበሎች የመነጩ የፈለቁ መሆናቸውን ደግሞ ስታይ ይሄ ማስገራሚ ነው 40 ምንጭ ሲባል ደግሞ አቡነ አረጋዊ ትዝ ይሉናልና ይሄ ነገር ራሱ እንደ ጠበል እንደ ኃይል እንዳለው እንድረዳ ያደርገኛል ሌላው በጣም የሚገርመው ምንጭን ስታይ ንጻቱ ፒዩሪቲው ነጭ ጻዳ ነውና ከንጻት ጋራ የማያያዝ ነገር በጣም ከፍ ይላል ሌላው ምንጭ በእኛ አይን ይባላል አይን ማለት ምንድነው እንደ አይን ይታያል አይንና ምንጭ ይነጻጸራል ሁለቱም ከጥበብ ጋራ ይዛመዳሉ በኢትዮጵያው ለምሳሌ ከአይን እንባ እንደሚፈስሉ እንደዚህም ከመትመስሎች አይኑ እንባ የአይን ቅርጽናት እንደገና የምንጭም ምሳሌ ናት አዚር ይባላል የብርሃን ፈንጠቅ ሁሉ ከዛ ያወጣልና ብዙ ጊዜ ምንጭ ከጥበብ ጋራ በኢትዮጵያው ትምህርት ይያዛሉ ከድንጋይ ውስጥ ወይም ከአንድ ስፍራ ምንጭ እንደሚፈልቁሉ በተመሳሳይ መልኩ ከሰው ከአይምሮ ከልቡና ከኩላሊቱ ኩላሊት ያጤሰውን ልብ ያመላለሰው ናላ ያወረሰው ሶስት ምንጮች አሉን ማለት ነው እኛ ራሳችን ከኩላሊታችን ምን ይመነጫል ማስተዋል ይመነጫል ከልባችን ምን ይመነጫል ልባዊነትን ጥበብ ይመነጫል ካንጎላችን ደግሞ ዕውቀት ይመነጫል ስለዚህ እኛ ራሳችን ምንጭ ነን ስለዚህ ለምሳሌ በኢትዮጵያው የጸሎት በቤተክርስቲያን ጸሎት ለምሳሌ አቤቱ ልብና ልቡና ዕውቀትንም ስጠን ይላል ልብ ወልቡና ስለዚህ አይን ሶስት ክፍል እንዳለው ልክ እንደ ምንጭ ነው የሚታየው ሶስት ክፍል አለው ነጩ ክፍል አለው ጥቁሩ አለው መሃል ያለችው ብሌን የብሌኑ አካልና ይሄ ጥቁር መሃል ያለው አለና እንደ ልብ እንደ ልቡና እንደ ዕውቀት ይተረጎማል ስለዚህ ምንጭ እንደሚወጣ ሁሉ ጥበብም ዕውቀትም ማስተዋልም ልብም ልቡናም ዕውቀትም ስለሚመነጭ ምንጭ ዳር ስትሆን እነዚህን ሁሉ ያሰላሰልክ ያዋሃድክ እየተገነዘብክ እንጂ ዝም ብሎ ሲፈስ ማየት ብቻ ሳይሆን ከምንጩ ጀርባ ያለውን ደግሞ መንፈሳዊ ዕውቀት የህይወት ውሃ ምንጭ በመረዳት ሊሆን ይገባል በጣም የሚገርም ነው መንፈሳዊ ጥበብ ኢትዮጵያዊ ዕውቀት እንዲሁም ተፈጥሮን ደግሞ ያየን ነው ቅድም ዶክተር ትልቅ ነገር ተናግረዋል ስዕልን ስታይ ሰዓሊው በጣም ትዝ ይልሃል ተፈጥሮን ስታይ ደግሞ የፈጠረውን አምላክ ታስታውሳለህ ትዝ ይልሃል ተብሏል በሀገራችን ደግሞ በአድንቆት በምስጋና ነው አምላክን ያመሰገንን ነው ተፈጥሮን የምንመለከተው እዚህ ቦታ መታችሁ በተለይ ረጋ ካላችሁ ዝም ብሎ ፎቶ ማንሳት ማም ሳይሆን ቅድም ዶክተር እንዳሉት ማየት ማመሳጠር መዋሃድ በጣም ጥሩ ጥቅም ይሰጣል ብዬ ነው ማስበው ድምጹ አለ የምንጩ ድምጹ አለ አሳዎቹ ይሄዳሉ ደስ የሚል ድባብ ነው ያለው እዚህ አካባቢ ያረጋጋል ቦታው በራሱ ያረጋጋል በዚህ አጋጣሚ አንድ ነገር ተዛለኝ ውሃው ሲሄድ ታያላችሁ ስትል ከውሃ ጥበብ እንማራለን ይባላል ምንድነው የምንማረው ጥበብ ውሃ ከፊቱ ምንም አይነት ተራራ ቢያጋጥመው ተራራውን አይቶ አይቆምም ሌላ መንገድ ፈልጎ መክፋት ካልቻለ በሌላ መንገድ ቀይሶ ጉዞውን ይቀጥላል ማዕበል እስኪሆን ድረስ ይጠብቃል ማለት ነው ስለዚህ ምንም አይነት ችግር ፊትለፊት ቢገጥምህ ማለፍ ካልቻልክ ሌላ መንገድ ቀይሰህ አለፍ እንጂ መክፋት የማትችለውን ተራራ ጋር አትጋጭ ማዕበል እስክትሆን ድረስ ይባላል ይሄ የውሃ አንድ ከውሃ ምንማረው ጥበብ ነው ሌላው ውሃ ዝም የሚል ይችላል ካልም ሊሆን ይችላል አንዳንዴ ማዕበል ሊሆን ይችላልና ህይወታችን በዛ የተመራ ነው አንዳንዴ እርጋታ ሊሆን ይችላል አንዳንዴ እንደ ማዕበል እንደ ውሃ ልንሆን እንችላለንና እነዚህ ነገሮች ከተፈጥሯችን ጋር እያዛመድን ሌላው እንደሚታወቀው ውሃ ትውስታን ይዛል ትልቁ ነገር ያ ነው ሳይንቲስቶች የደረሱበት አባቶቻችን ለምሳሌ ጠበል ውጪ ይቀመጥ ይላሉ ቤት አያስቀምጡም ፈሳሽ ነገር ለምን እንዳይረክስ ይላሉ እኔና እናንተ ምናወራ አሉታዊ ነገር ካለ ውሃውን ይለውጠዋል ወደ መርዝነት ይለውጠዋል ስለዚህ ይፈውሰኛል ብለ የምትጠጣው ውሃ አንተ ሊገል ስለሚችል ጠበል ውጪ ይቀመጥ ይላሉ ዛሬ ጃፓናዊ ሳይንቲስት ያደረገው ይሄ ነው ውሃ ሜሞሪ መያዙን በደንብ አርጋጋግጦ አሉታዊና አዎንታዊ ነገርን ጽፎ አዎንታዊ ነገር የተነገረበት ውሃ የሰጠው ክሪስታል የሚያምር ነው መጥፎ ቃል የተነገረበት ውሃ ደግሞ የሰራው ክሪስታል በጣም አስፈሪና በ24 ሰዓት ውስጥ የተፈረከሰ ነውና እኛም 70% ውሃ ስለሆነ ያንን ከማወቅ ከመረዳት ጋራ ውስጣችን ያለውን ውሃ መጥፎ ነገር እንዳይመረዝብን ራሳችንን ፕሮቴክት ማድረግ አለብን
ክፉ ሀሜት ቢመጣ መጥፎ ነገር ቢመጣ ውስጣችን እንዳይገባ ሺልድ ካላደረግን በስተቀር ውስጣችን ያለውን ውሃ ሊበጠብጥብን ይችላልና ሁሌ የተቀደሰ ነገር በማየት የተቀደሰ ነገር በመስማት የተቀደሰ ነገር በማሽተት አፋችንም መልካም ነገርን በመናገር ውስጣችን ያለው ውሃ ወደ ደራሽና ማይበልነት ውስጥ ሄዶ እኛን እንዳያጠፋን መጠበቅ የኛ ድርሻ ነው። ከውሃይን ተምሮ ያለው በጣም ግሩም በጣም መልካም ጥበቦችን እያገኛችሁ እንደሆነ ተስፋ እናደርጋለን። ቅድም ዶክተር ምን አሉኝ? ዛፎቹ ስር በስር ይገናኛሉ፣ አንዱ ለአንዱ እርዳታ ይሰጣል። ይሄ ዛፍና ይሄ ዛፋውን ይለያያሉ። መጀመሪያ ስለዚህ እንገሩን፣ ስለ ስሮች እንገሩን። ጥሩ ጥያቄ ነው። እንግዲህ ያው ጉብኝት እያደረገን ነው፣ ግን እየተማማርን መጎብኘቱ በጣም ደስ ይላልና ስለ ስር ከጠየቀኝ አንድ ነገር ልናገር። ስር የሌለው ግንድ ያልተሸከመው ቅርንጫፍ የለም። ትልቅ ትርጉም ነው። ስር የሌለው ግንድ ያልተሸከመው ቅርንጫፍ የለም። አንዱ ካንዱ ጋራ የተያያዘ፣ አንዱ ካንዱ ጋራ የተዋሃደ፣ አንዱ ካንዱ ጋራ የተሰናሰለ ነው። ስር ባይኖር ግንድ የለም፣ ግንድ ባይኖር ቅርንጫፎች የሉ እና ስርን ስታስብ ስር ማለት ትውልድህ ነው። አባት፣ እናት፣ አያቶች፣ ቅድመ አያቶች ትውልድህ ነው የሚቀጥል እስከ አዳም ድረስ የሚዘረጋው ማንነት ነው። ግንድ ማለት አንተ ነህ። በአንተ ውስጥ ደግሞ የሚበቅሉ ቅርንጫፎች ናቸው የልጅ ልጆች ማለት ነው። ስለዚህ ስርን ስታስብ ትውልድህን እንድታስብ፣ ግንድን ስታስብ እንደ ግንዱ ጠንካራ መሆን አለብህ። በቀላሉ አትሰበረም። እንደ ቅርንጫፍ ደግሞ ካንተ አብራክ የሚወጡ ልጆችህና የልጅ ልጆች ይሆናሉ እና ግንድ ያልተሸከመው ቅርንጫፍ እንደሌለ አንተም ማታፈራው ልጅ የለም። ስር የሌለው ግንድ እንደሌለ ትውልድህ አለና ይሄንን በማሰብ በማወቅ በመረዳት ነው። ሌላው ሰው ተፈጥሮ ዛፍን ይመስላል። አስበው ታውቃለህ? እንዴት ነው ምሳሌ? ጥሩ ይሄን ስር ልብ ብለህ ተመልከተው። ከዛ ከስሩ ቀጥሎ ምን አለ? ግንድ አለ። ግንዱ ላይ ደግሞ ቅርንጫፎች አሉ። በቅርንጫፍ ላይ ቅርንጫፍ፣ በቅርንጫፍ ላይ ቅርንጫፍ ይታያልና የሰውም ተፈጥሮ ሰማያዊም ነው ምድራዊም ነው። አሁን ሰው ተፈጥሮ ላይ ፀሐይን፣ ጨረቃን፣ ከዋክብትን አሳየኝ ብትለኝ አሳይሃለሁ። አሁን ግን ዛፍ ስር ስላለን እንደ ዛፍ ማንነታችን ሲገለጽ ላስረዳ። ስንት እግሮች አሉ? 2 እግሮች አሉ። እግሮች ላይ ምን አሉ? ጣቶች አሉ፣ በጣም በርከት ያሉ። ከዛ ይወጣና 2 እግር ይሆናል። ከዛ ምን ይሆናል? አንድ ይሆናል። አከርካሪ አጥንት ይኖራል። ከአከርካሪ አጥንት ጋር የተያያዘ ምን አለ? እጆች አሉ እንደ ቅርንጫፍ። በእጅ ላይ ደግሞ ምን አለ? ጣቶች አሉ። ስለዚህ እንደ ስር እግርህን አስበው ታውቃለህ? እንደ አባትህና እንደ እናትህ እንደ ትውልድህ ያንተ መገኛዎች ናቸው። የመራቢያ አካል ላይ የሚገኙ ናቸው። እነዚህ አንተን ያስገኙ ተዋህደው አባትና እናት ናቸው። ከዛ በእነሱ ስርነት አንተ ተወለድክ፣ ወጣ። ይሄው አከርካሪ አጥንት አለ፣ ግንዱ አንተ ነህ። ከዛ ካንተ የሚወጡ ወንድና ሴት አሉ እንደ 2 እጆች። በእነሱ ውስጥ የሚወጡ ደግሞ የልጅ ልጆች አሉ። ቅርንጫፍ ነው ያልከው። በቅርንጫፍ ላይ ቅርንጫፍ ዝም ብለህ ተመልከት። መዳፍ፣ ጣት፣ ከዛ ያው ተመልከት ብራንች ክፍልፋይ ይሄዳል። ስለዚህ ሰው ስንመለከተው ስር አለው፣ ግንድ አለው፣ ቅርንጫፍ አለው ማለት ነው። ግን ሰው ምድራዊ ብቻ አይደለም፣ ሰማያዊ ማንነት አለው። ስለዚህ ራስ አለው። አንድ ዛፍ ቅርንጫፉ ወደ ሰማይ ወደ ታች እንትን አይልም፣ ወደ ላይ እንደሚዘረጋ ወደ ፀሐይ ብርሃን እንደሚዘረጋ ሰው ምድር ላይ ብቻ እንዲኖር አልተፈቀደለትም፣ ሰማያዊ ግንዛቤም እንዲኖረው ነው። ስለዚህ ራሳችን ወደ ላይ እንዲያይሆኖ ተፈጥሯል ማለት ነው። የእንስሳትን ተፈጥሮ ተመልከተው። 4 እግር ነው ያላቸው። መሬት እያዩ አጎንብሰው ነው የሚሄዱት። ሰው ግን እንደ ዛፍ ነው፣ እንደ ዘንግ ተመልምሎ ይባላል፣ እንደ ሸት ተፈልፍሎ የተፈጠረ ይባላል በስነ ፍጥረት ትምህርት። ስለዚህ ስር አለን፣ ግንድ አለን፣ ቅርንጫፍ አለን። ያ ብቻ ሳይሆን ሰማያዊ ማንነት አለን ማለት ነው። ስለዚህ ሰው ቀና ብሎ ማየቱ ሰማያዊ ተፈጥሮ እንዳለውና ለምድር ብቻ እንዳልተፈጠረ ያሳያል። ስለዚህ የፀሐይን ብርሃን እንደሚፈልጉ ሁሉ እኛም ደግሞ የእውነተኛውን ፀሐይ እግዚአብሔርን ብርሃን እንፈልጋለን ለመኖር። የፀሐይ ብርሃን ከሌለ አዝርዕት፣ አትክልት፣ እጽዋት መኖር አይችሉም። ሰውም የእውነተኛው የእግዚአብሔር ብርሃን ካልተዋህደው በቀር ህይወቱ በጨለማ ውስጥ አለ። ስለዚህ እንደ ስር እግሮች፣ እንደ ግንድ አከርካሪ አጥንት፣ እንደ ብራንች እንደ ቅርንጫፍ ደግሞ እጆች ታሳቢ ይደረጋሉ። ቅድም ያልከኝ ደግሞ ስሮች እርስ በርስ ይያያዛሉ። አሁን የሳይንስ ጥናቱ ደግሞ የበለጠ አረጋግጦታል።
አንዱ ስር ካንዱ ስር ጋር አንዱ ስር ካንዱ ስር ጋር የራሳቸው አውታር አላቸው ግንኙነት አውታር አላቸው ትውልድህም እንደዛ ነበር የኖረው አንዱ ካንዱ ጋራ ሲዋሃድ አንዱ ካንዱ ጋራ ሲጋባ አንዱ ካንዱ ጋራ ሲሰናሰል ነው የኖረው አንዱ ለአንዱ ጥንካሬ ነው አንዱ ለአንዱ መረጃ ሰጪ ነው ስለዚህ ሰው የትላንቱን ማሰብ አለበት ለዛሬ ማንነቱ ምክንያቱም ስር የሌለው ግንድ ስለሌለ ማለት ግንድ ያልተሸከመው ቅርንጫፍና እኔ ስሬን ሳስብ መጀመሪያ ትዝ የሚለኝ ማን እንደሆነ ታውቃለህ እንደ ሁለት እግር የመጀመሪያው አባቴ አዳምና የመጀመሪያው እናቴ ሔዋን አዳምም ከዚህ ከምድር አፈር ነው የተገኘው የህይወት እስትንፋስ ሔዋን እናቴም ደግሞ ከጎኑ ነው የፈለቀችው የወጣችው ማለት ነውና ይሄን ሁሉ እንዳስብ እነዚህ አዝሬት አትክልት ጽዋት ያደርጉኛል ሌላው አንድ የኢትዮጵያ ትምርት አለ እሱን ብናገር መልካም ይመስለኛል አንደኛ ፍሬና አበባ ከፍሬና ከአበባ በፊት አንድ ነገር ልጠቁም ለምሳሌ አንድ ገበሬ ትንሽ ዘር ወይም ችግኝ ይዛል መሬት ላይ ተክለዋል ከዛ በኋላ ምን ይሆናል ይበቅላል ከዛስ ያድጋል ካደገስ በኋላ ያብባል ያፈራል ካበበ ካፈራ በኋላ ምን ይሆናል ዛፍ ይደርቃል ከደረቀስ በኋላ ይቆረጣል ወይም አትክልት ከሆነ ይታጨዳል አትክልት ታጭዶ ተወቅቶ ምን ውስጥ ይገባል ጎተራ ውስጥ ይገባል ግን ጎተራ ውስጥ አይቀርም እህል ገበሬው በአመቱ አውጥቶት ዘርቶት አሽቶ በቅሎ በስሎ ይበላል ያ እኔን ይመስላል ያንተን ይመስላልና ዛፍ ስር ስቀመጦር ሳይሄ ነው የሚሰማኝ ገበሬ ዘርን ይዞ መሬት ውስጥ እንደሚጥል ወይም ይሄን ዛፍ ለማብቀል ችግኝ እንደሚተክል አንተም እኔም ሁሎችንም ስንጸነስ ከአባት ዘር ወደ እናት ማህፀን ተላክን ለዚህ ነው እናትን እናት ምንላት መሬትን አንቺ ምንላት ለዚህ ነው እናት ሆና የምትታየው ተቀባይ ስለሆነች ከዛ ዘሩ ጥቂት ቀን እንደሚቆይ ወይም ችግኙ እኛም 9 ወር ከ5 ቀን በእናታችን ማህፀን ቆየን እንደሚያድግ አደግን እንደሚያብብ ወጣት ሆነን አቅመ አዳም አቅመ ሔዋን ማለት ነው እንደሚያፈራ ባል ሚስት አግብተን ልጆች እናፈራለን ቤት ንብረት እናፈራለን እንደመድረቅ እናረጃለን እንደመቆረጥ እንሞታለን ጎተራ እንደመግባት እንቀበራለን ከጎተራ ወጥቶ ግን ተዘርቶ አሽቶ በቅሎ በስሎ እንደመበላት እንደገና ከሞት እንነሳለን ይሄን ሁሉ ፓተርን ከዚህ ዛፍ እንማራለን ማለት ነው ዛፉን ማየት ብቻ አይደለምና እንደ ዛፉ መለምለም ያለበት ሰዓት ለምልም እንደ ዛፉ ማበብ እንዳለበት ማበብ ባለበት ሰዓት ሰው ያብብ ፍሬ ማፍራት ባለበት ሰዓት ይህ ዛፍ እንደሚያፈራ ሴቶች እህቶቻችን ልጅ መውለድ ባለባቸው ሰዓት ይውለዱ እንዳያልፍባቸው ተፈጥሮ ያስተምራል ተፈጥሮ ስርዓቱን ካለፈ በኋላ ፓተርኑ ነው የሚከተለው እኛም ይሄንን ነገር እንድንከተል ሐሳብ የመለክቴም ነው ሌላው በጣም የሚገርመው ጥንት አባቶቻችን በየአብያተ ክርስቲያናቱ ትልልቅ ዛፎች ይተከላሉ እድሜ ጠገብ ናቸው ሺህ ዓመታት ዛፎች አሉ እነዚህ ኃይላቸው ትልቅ ባትሪ ናቸው ቻርጅ ማድረጊያ ናቸው ለምሳሌ ሰው ዛፍ ስር ብዙ ጊዜ ባህታውያን ስትመለከት እንዲህ ዛፍ ስር ይዘው ዳዊታቸውን ይዘው ይጸልያሉ ጥብለው ቆመው ይሄ ማለት አሁን የተረጋገጠው ምንድነው ኔጌቲቭ አዮኖችን ያስወግዳል ኔጌቲቭ አዮኖችን መጥቶ ያወጣል ለምሳሌ ኦክሲጅን ይሰጣል አይደል ኦክሲጅንነቱ ከኦክሲጅን መስጠቱ ብዙ ውሃዎች ውስጡ መሸከሙ እኮ አየሩን ያጠራዋል እኮ የዛፍ መኖር እኮ ያየር ጥራት ላንተም የመተንፈስ ለኔም የመተንፈስ ለሁሉም የመተንፈስ ነገር የተቋጠረው እነዚህ በሚለቁት ኦክሲጅን ነው አሁን ኦክሲጅንን መልቀቅ ብቻ አይደለም ማይጠቅሙ ነገሮችን አዮኖችን ያወጣሉ ማለት ነው ስለዚህ ቻርጅ ነው ሰው ዛፍ ስር ቆሞ ይጸልያል ምንም አይደክሙም ዛፍ ስር ቁጭ ይላሉ ወደ ገዳም ስትሄድ ደግሞ አባቶቻችን ሲያስተምሩን ምዕራፈ ቅዱሳን የቅዱሳን ማረፊያ ተብሎ ዛፍ ስር ቁጭ ብለ ርፍ ብለ እንደገና ስትሄድ አይደክምህም ምንድነው ቻርጅ አደረገ ማለት ነው ዛፉ ኔጌቲቭ አዮኖችን መጥቶ ያወጣል ማለት ነው ኦክሲጅን እንደሚሰጥ መሬታችን ለምሳሌ ፍሪ ኤሌክትሮን እንዳላትና ኤክሰስ ፕሮቶንን ከሰውነት መጣ እንደምታወጣ እነዚህ ደግሞ ኔጌቲቭ አዮኖችን ማያስፈልጉትን ማለት ነው በመውሰድ አንተን ደግሞ እንደገና ኤነርጂ ይሰጣል ለምሳሌ የተሰካ ሞባይል ብታወራበት ባትሪው አይሞትም አይደለም ግን ባትሪ ደከመ ሞባይል ብታወራ ቶሎ እንትን ይላል ይሄን በተመሳሳይ መልኩ ነው ማለት ነው ቻርጅ ያደረክ እዚህ ቆምጥቶ ሌላው ቅዱስ ያሬድ ዛፍ ስር እኮ ተኝቶ ነው ተመስጦ ይዞ ትሏ ስትወድቅ ስትነሳ መውደቅ መነሳትን ተምሮ ብዙ ነገር ያደረገው አይዛክ ኒውተን ዛፍ ስር አፕል ዛፍ ስር ተኝቶ ይያል አፕል ወደቀ እንዴ ለምን ወደ ላይ አልሄደም ወደ ምን ወደቀ ሎፍ ግራቪቲ ነው የተረዳው ዛ ነውና ዛፍ የማሰላሰያ ቦታ ነው ጥንት ደግሞ ያብነት መምህራን ዛፍ ስር ቁጭ ብለው ያስተምራሉ እኛ ሁላችንም ተምረናል የቅኔ ተማሪ ዛፍ ስር ቁጭ ብሎ ያሰላስላል ቅኔ ይቆጥራል ከጉባኤ ቃና እስከ መወድስ ያለውን
የትርጓሜ መምህራንም ቁጭ ብለው ያስተምራሉና ዛፍ ማለት በጣም ብዙ ነገር ነው መዓዛው ትርጉም አለው ውበቱ ትርጉም አለው አበባው ትርጉም አለው ፍሬው ትርጉም አለው ስሩ ቅርንጫፉ ምኑ ሁለመናው አስተማሪ ነውና እንግዲህ ዛፍ ስር ይሄ ዛፍ ደግሞ ይሄ ሌላ ዛፍ ነው ራሱ ላይ ደግሞ ሌላ አብቅሏል ይሄ ሾላ ነው ያንኛው ማለት ነው ይሄ ደግሞ ሌላ ዛፍ ነው እሱም ማለት ቀደም እንዳሉት መደጋገፍ ማለት ነው ወደ ውስጥ ደግሞ ስንገባ የምናገኛቸው ዛፎች አሉ ቆንጆ ጊዜ እያሳለፍን እንገኛለን ጥሩ ትምህርት እየተማራችሁ ነው አሁን ደግሞ እዚህ ጋር ሲያረፍ እንላለን ብዙ አወራን ብዙ ደከመን እዚህ ስር ደግሞ መተን ስለዚህ መተኛት ትችላለህ አዎ እዚህ ጋር መተኛት ይችላል ይሄ ደግሞ የምትመለከቱት እነዚህ ድንጋዮች በጋሞ ደሬ ድቡሻ የሚባል ባህል አለ ይሄ ባህል ምንድነው በጣም ጠቃሚ የሆነ ወሳኝ የሆነ ነገር በማህበረሰቡ ላይ ውይይት ሲያደርጉ ይሰበሰባሉ እዚህ ጋር መሪው ነው የሚቀመጠው ይመስለኛል እርግጠኛ ባልሆንም ግን በጣም ኢምፖርታንት የሆኑ ዊሾች ሲኖሩ ተሰብስበው ራሳቸው ይወያያሉ በጣም ለችግሩ መፍትሄ ይሰጣሉ ሁለተኛው የራሱ የኮርት ስርዓት ነው ሲስተም ነው ጀዲካል ስርዓት አለው የራሱ የጋሞ ማለት ነው እንደዚህ ሰዎች ሲጋጩ በጣም የበሰሉ የጋሞ አባቶች ምን ያደርጋሉ ችግሩን መሃል ላይ ሆነው ሚዲየት ያደረጉት ይቀርፋሉ ማለት ነው የተለያዩ ህጎችን ሊያወጣ ይችላል ድንቡሻ ማህበረሰቡ የሚተዳደርበትን እና የሚገርም ስርዓት ነው ያለው ያንን ለማስተማር ይመስለኛል እዚህ ውስጥ የተቀመጠው በተረፈ ግን ጎግል አርጉና ሰርች አርጉ ኢትዮጵያ የራሳቸው የሆኑ ባህሎች ሴቶች ግጭት የመፍጫ ሜካኒዝሞች ባሏቸው አካባቢዎች የተሞላች ናት ከዚህ ውስጥ ደግሞ በጣም ትልቅ ግጭትን መፍታት ልንማርበት ከሚገባው ማህበረሰብ መካከል ጋሞ አንዱና ዋነኛው ነው ክብራትና ክብራን ፍሬው ቆንጆ ይሰኛል ይሄን የሚሰራው ስኖሽ እንደዚህ አሳምሮ ይሄው እንደዚህ አሳምሮ አያችሁት የሚሰራው አያችሁት እንደ ጥራት እንዳለው በቃ እንደዚህ ቀይሬያለሁ ምንም ችግር የለም የሱ በጣም እሱ የሚሰራው በጣም ጥራት አለው እሱ የሚሰራውና አርባ ምንጭ አካባቢ የሚገርም ይሄንኛው ባህል ኳሊቲ ኖሮት እንዲሰራ ይሄን የሽመና ላይ ያሉ አባቶች ወጣቶች የሥራ ዕድል እንዲያገኙ እንዲሁም በመላው ዓለም ደግሞ ይሄንኛው ነገር እንዲተዋወቅ ዓለምን እየዞረ ዩኤስኤ አፍሪካ ውስጥ የተለያዩ ቦታ እያስተዋወቀ ይገኛል እንደነው ወንድሜ ዛሬ ስታፍ ዴይ ያከበርን ነው ይሄ ሁሉ ጥበብ ሰው ነው አመታዊ የስታፍ ዴይ ነው ዛሬ ኦኬ ይሄን ቀን ስናከብር ደግሞ ተፈጥሮ ሀብት ክሊን ያያረግን ሜሪጆ ያረጋን ሰፖርት ያያረግን ኬሚስትሪ ቢልዲንግ ኤክሰርሳይዝ ድርና ማጎ ነው እንዲሰሩ እና ጥበብ መቼ እንደጀመረ አናቅም እንደምታውቁ ምንኖርበት አርባ ምንጭ የጋሞ ማውንቴን አካባቢ የሽመና ፓዮኒር ኤሪያ ነው መቼ እንደጀመረ ማንንም አያውቅም እኛ አባቶች ሽመናን ሲጀምሩ ኮሌጅ አልገቡ እኛ ዛሬ እንደምናየው ዩቲዩብ አላዩም ግን ይሄን የሚገርም የሽመና ጥበብ አኑረውልናል እኛ ደግሞ እንደ አዲስ ትውልድ ይሄን ተአምራዊ የሆነ ጥበብ ፕሪዘርቭ ማድረግ ማቆየት ለትውልድ ማስተላለፍ እንደምታውቀው ዓለም ስቶሪ ያለውን ልብስ መልበስ ይፈልጋል እዚህ ሁሉ ሰው እጅ ስንሸጥ ልብሱ ብቻ አይደለም የሚሸጠው አብሮት የሚገርም ስቶሪ አብሮ ይሸጣል ስለዚህ በዋናነት እኛ ያለን አባቶች የፈጠሩት ሽመና ጥበብ እንዳይጠፋ ማቆየት አለብን እኛ ጠንክረን ካልሰራን የቻይና ቺፕ ኢምፖርት እየበዛ እኛም እየሰነፍን ባህሉም እየጠፋ ነው የሚሄደው ስለዚህ እንደምታዩት እጃችን ላይ ምንም ያልነካነው ብዙ ሪሶርስ አለን እኛ ይሄን ሪሶርስ ላይ ቫልዩ አድ ያደረግን ለዓለም አቀፍ ለአፍሪካ ገበያ ለኢትዮጵያ ገበያ በመሸጥ ለብዙ ሰዎች የሥራ ዕድል መፍጠር እንደምታዩ ይሄ ሁሉ አንድ ስካርብ ስናመርት ይሸመናል ይቋጫል ይፈተላል ይዳወራል ይሄ ሁሉ እጅ በነካካ ቁጥር ማአት ሰዎች የሥራ ዕድል ያገኙ ይሄዳሉ ሽመና ለኔ የማንነት የመለያ ነው ማንነት የመገለጫ ነው እኔ በህይወት ያለው የአባቶች ሽመና ጠፍቶ ማየት አልፈልግም ስለዚህ በጣም ጥሩ ጊዜ እያሳለፍን ነው ወደፊት ዓለም ሁሉ የኢትዮጵያን የእጅ ሽመና እስኪለብስ ትውልድ ሁሉ መሸመን እስኪጀምር ድረስ እንቅልፍ አይወስደንም ስለዚህ መሸመን አለብን ሸምነንም መልበስ አለብን ሜድ ኢን ኢትዮጵያ ያያልን ዓለምን በደንብ ማሳወቅ አለብን
ስላየሁ ስላገኘሁ በጣም ደስ ብሎኛል። አመሰግናለሁ። ታንኪ ዩ ማን ላስተዋወቅ ዶክተር ሮዳስ ጋር እሱ ጋር እየመጣ ነው። ዶክተር የተለመደው አኗኗር ደክሞታል? ሕይወቶን በአርባ ምንጭ ደን ውስጥ ያስተካክሉ። በተፈጥሮ ትምህርት ቤት ነፃ አውጪ ጥበቦችን ይቅሰሙ። የስሜት ስብራቶን ያክማሉ። ሰላም እንደ ፏፏቴ በሕይወቶ ይፈሳል። በአዲስ ወዳጅነት እንደ ጫካው ዛፎች ሕይወቶ ይለመልማል። ችግሮችን የሚፈቱበትን መንገድ ይማራሉ። በአርባ ምንጩ 23ኛው ዙር ሪትሪት ላይ ይሳተፉ። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ ሪትሪቱን ጋብዟቸው። ሕይወታቸው እንዲቃና እርዷቸው። ቢድሮስ 987 2020 ይደውሉ። ከጥቅምት 21 እስከ 24 ፍሬው ይባላልው። ፍሬው ቆንጆ የጃኖ ሃንዲክራፍት ወይም የጃኖ ጥበብ ኢንተርፕራይዝ መስራች ባለቤት ትውልድ እድገቴ እዚው አርባ ምንጭ በትንሽ በ7 አመቱ አጎቱ ሽመና ሲሸምን እያየ ያደገ ዛሬ ማአት የሽመናን ልብስ እያሰራ ዓለም ላይ ኤክስፖርት የሚያደርግ ከ2018 ጀምሮ አሜሪካን ሀገር ትልልቅ ፕሮግራሞች ላይ አቴንድ እያደረግን የኢትዮጵያን በጣም ተአምር የሆነ መች ሽመና እንደጀመረ ጥበብ መች እንደጀመረ ማይታወቀውን ልብሱን ብቻ ሳይሆን ስቶሪውን ታሪኩን እየሸጥን እንዳጋጣሚ ደግሞ ዛሬ አመታዊ ስታፍ ዴይ ያከበርን ነው። ሸማኔዎቻችን መተው ተፈጥሮን ማየት አለባቸው፣ ተፈጥሮን ከቆሻሻ ንጹህ ማድረግ አለባቸው በሚል ከነሱ ጋር እያሳለፍን እንገኛለን። ፍሬው ትልቅ ህልም አለው። ህልሙ ምንድነው? ሽመና አባቶች ከየት እንደተማሩ አናቅም፣ ከየትኛው ዩቲዩብ እንዳዩ አናቅም፣ ኮሌጅም እንዳልገቡ እናቃለን። ግን ዓለምን ማሳወቅ አለብን፣ ባህሉን መጠበቅ አለብን። ስለዚህ እናቶችን እናስፈትላለን። ድሮ ይሄ ከለር ፉር ሳይመጣ በፊት የነበረውን የሽንኩርት የአቮካዶ ከተለያየ ቅጠላ ቅጠል እንደ ብራና ጽሁፍ ድሮ እጽዋት ነበር የሚጠቀሙት። ደቡብ ደግሞ ሲመጣ ለሽመናውም እጽዋት ይጠቀሙ ነበር። ይሄን ፕሪዘርቭ ያደረግን ነው። ይሄን ሪካይንድል ያደረግን ነው። እንደው እንደ እግዚአብሔር ፍቃድ ጊዜ ኖሮ መተብታየን ደስ ይለናል። የመጣው ጋሞ ነው። ጋሞ በዚህ በደማቅ ከለር ይታወቃል። ጥንት ጊዜ ይሄን ከለር አግባብ ስጠይቃቸው ምን አሉኝ? ጥንት ጊዜ የሚለበሰው በአባቶች ነው፣ በአንድ ሊደር ነው የሚለበሰውና ይሄ ልብስ ተለብሶ ከሩቅ እንለያቸዋለን። ስለያቸው መንገድ እናሳልፍላቸዋልና የዚህ የደማቅ ከለር ኮምቢኔሽን ታሪኩ ይሄ ነበረ። ይሄን ቀለም ሲሰሩ ከተፈጥሮ ቅጠል ነበር የሚሰሩትና የኔ ትልቁ ኃላፊነት ይሄን ማቆየት፣ ይሄን ለትውልድ ማስተላለፍ፣ ይሄን ተአምራዊ ልብስ ለዓለም አቀፍ ገበያ ማቅረብ፣ ለሀገራችን ደግሞ ፎሬን ከረንሲ መጠን ከፍ ማድረግ ትልቅ ህልም አለኝ። እዚህ ጥበብ ባለቤት መሆናችን ኩራት ይሰማናል። በክብር ሳለብስ በጣም ደስታ ይሰማኛል። እዚህ በተለይ ደግሞ በጣም የሚገርም ጫካ ውስጥ ላየው ይሄ ባህል ነው። ይሄ ተሞልንበት ተፈጥሯዊ ቦታ ነው። በጣም ኩራት ይሰማኛል። እግዚአብሔር ያክብርልን፣ ኑርልን። እንዳንተ ኢትዮጵያዊ በመሆኔ ኩራት ይሰማኛል። በጣም እድለኞች ነን። ወደ አርባ ምንጭ ይሄም ወደምታይበት ተአምራዊ ወደ ጫካ ስለመጣ እዚህ በማገኘት በተለይ በጣም ኩራት ይሰማኛል። ከዚህ በኋላ ሁሌ እንደምትመጣ ተስፋ እናደርጋለን። አመሰግናለሁ። ክብራትና ክብራን እንግዲህ እንደምታዩት ነው። በሚገርም ሁኔታ ፍሬው ቆንጆ ማለት አርባ ምንጭ አካባቢ አብዛኞቻችንን የሚያነቃቃ አባቶቻችንን የሽመና ባህል በመላው ዓለም እያስተዋወቀ ያለ ወጣት ነው። ሲጋ ሰራተኞችን ደግሞ ስታፍ ዴይ እያሳለፈ ይገኛል። ቅድም ዶክተር ጌትነት የሰጠን ኮሜንት አለ። እዚህ ጫካ ውስጥ ያሉ ቆሻሻውን ስታፎቹ እያጸዱ ነው። ይሄ ይበል የሚያሰኝ ነው። ዶክተር ምን ተሰማ? በጣም ነው ደስ ያለኝ። እንደሚታወቀው ጋሞ በእደ ጥበብ ይታወቃል። እድ ማለት እጅ ማለት ነው። ጥበበኛ እጆች ይባረኩ ላለሁ፣ ጥበበኛ እግሮች ይባረኩ፣ ጥበበኛ ልቦች ይባረኩ ላለሁ። ምክንያቱም አንዳንዱ እጅ ኃጢያት ይሰራል፣ ተንኮል ይሰራል፣ ክፋት ይሰራል። አንዳንዱ እጅ ደግሞ እንደዚህ አይነት ያማሩ ድሮችን ማጎችን አሰናስሎ አዋህዶ በህብረ ቀለማት አሱቦ ይሄን የመሰለ ልብስ ያዘጋጃልና ደግሞ ወንድማችን ሲነግረን ጥንት የነበረው የቀለማት አዘገጃጀት ከእጽዋት እንደሆነ ልብሱን እንዴት እንደሚያቀልሙ ሲነግረኝ በቃ ለዚህ የተሰጠ ይመስለኛል። እና ይሄን ዕውቀት ይሄን የአባቶቻችንን ዊዝደም ለትውልዱ እንዲያስተላልፍም አደራ ተሰጥቶታል። እነዛ እጽዋት ምንድናቸው? እንዴት ቀምመው አዘጋጇቸው? ይሄን የሚለብሱ የነበሩ አባቶች እነማን ነበሩ? እኛ ታሪኩን ብናውቅ በጣም እንመኛለንና ደግሞ እሱም ይሄ አደራ ስለተወጣ ክብር ይገባዋል። እጁ ይባረክ፣ እግዚአብሔር እጁን ይባርክለት እና እኔም ስለ ስጦታው በጣም አመሰግናለሁ። በክብር እንግዲህ ቤቴ አኖረዋለሁ ማለት ነው። ክብራትና ክብራን እግዚአብሔር እንግዲህ ብዙ አጋጣሚዎችን እየሰጠን እየተማማርን ምንጩን እያየን እንደ ፍሬው ያሉ ሌሎችም ወራጆቻችን ጋር እየተገናኘን
እንገኛለን። አሁን ደግሞ ወደዛ ሄደን በዚህ ቅጠል ውሃውን እንጠጣለን ማለት ነው። ነገራችን ላይ እንደዚህ አይነት የሚገርም የጥበብ ስራ ከፈለጋችሁ ኃይሌና ፓራዳይስ ሎጅ ውስጥ እነዚህ የጃኖ ሾፖች አሉ። ገብታችሁ ጠይቃችሁ ይሄን የመሰለ ያማረ በጋሞ አባቶች የተሰራውን በተለያዩ ወጣት ሸማኞች የተሰራውን የጥበብ ስራ መግዛት ትችላላችሁ። ወይም እዚህ ጋር ስልክ ቁጥር እናስቀምጣለን። ደውላችሁም በቂ መረጃ ማግኘት ትችላላችሁ። ውጭ ሀገር ያላችሁም ደግሞ ከዚህ ቀደም በሰራነው ቪዲዮ በርካታ ሰዎች ደውለው እዛ ሀገርም እየሸጡ እየተጠቀሙ እንዳለው አውቃለሁ። ዩሮፕ ውስጥ ያላችሁ አሜሪካ፣ ካናዳ፣ ኢቭን ኳታር ያላችሁ ኦሪጂናሉ የምትፈልጉ ከሆነ እዚህ ጋር ባለው ስልክ ቁጥር ጃኖዎችን ማግኘት ትችላላችሁ። በጣም የሚገርም ድርጅት ላይ ነው እየሰራችሁ ያላችሁት። ፍሬውን አውቀዋለሁ። በጣም ቪዥነሪ የሆነ በጣም ትልቅ ስራ የሚሰራ በጣም የሚያነቃቃን ለኛ አራያችን የሆነ ሰው ነው። ከቢዝነስም በላይ ነው የሚሰራው ስራ ነው። ህይወቱ በጣም ያነቃቃል። ደግፉት፣ በርቱ፣ ጣሩ። ከምንም በላይ ቀርባችሁ ተማሩ። ከስብናው ከመነቃቃቱ ከዓላማው እንዴት ድርጅቱን እንደሚመራ ብትነቃቁ፣ በተለይ ደግሞ ዓላማውን ብትጋሩ። ይሄ ከመሸጥ በላይ ነው። ኢትዮጵያን ማስተዋወቅ ነው። ጋሞን ማስተዋወቅ ነው። የጥንት አባቶቻችንን ጥበብ ለዓለም ማብቃት ነውና እያንዳንዱን ኮፊያ ስትሰሩ ድንጉዛ ስትሰሩ ለሆነ ሰው የኢትዮጵያን ታሪክ የጋሞን ታሪክ እየነገራችሁ እንደሆነ ማወቅ አለባችሁ። በጣም ትልቆች ናችሁ። በጣም በዝተዋል። ባለፈው ስመጣ እንደዚህ አልነበሩም አይደል? ማርኬቱ እየበዛ እሱ እየበዙ ትልቅ ከዚህ ደግሞ በጣም እንደምንበዛ ተስፋ እናደርጋለን። ትልቁ መኖራችን መፈጠራችን ለሰው ነው። በጣም ጥሩ ስራ ፈጥሬ ሰውን ካልቀየርኩ የኔ መኖር ኪሳራ ነው። እኔን እግዚአብሔር የፈጠረኝ በኔ ላይ ያተርፍ ነው። እኔ ባልፈጠር ይሁን ሰው አላገኘም። እውነት ነው። ስለዚህ እኔ ያተረፍኩ ነው። እግዚአብሔርም እኔን በመፍጠሩ ያተረፈ ነው። ለዚህ ሁሉ ሰው ምክንያት ሆኛለሁ። እንደ እግዚአብሔር ፍቃድ ደግሞ ያለሁበት ስራ ማኒፋክቸሪንግ ነው። ፕሮሰስ ነው፣ የሚቆም አይደለም። ቁጥሩ እየጨመረ ይሄዳል። በጣም ኩራት ሰምቶኛል። እግዚአብሔር ይስጥልን። የሚገኙት እዚህ ጋር ነው። ትንንሽ አሉ፣ ወፈርም ተላለቀ የሚሉ አሉ። እየፈለቁ ነው። ድምጻቸው በጣም ደስ ይላል እንደምትሰሙት። ዶክተር ፋይናሊ ወደ ምንቀምስበት ቦታ ደርሰናል። ቅድም ሲያወሩ ምንጭ በጣም ንጹህ ነው ብለዋል። አሁን ደግሞ ተፈጥሮን በተፈጥሮ በዚሁ በራሱ ነው የምንጠጣው። ፋብሪካ ውስጥ ያልገባ ኬሚካል ያልነካው የራሱ የአምላካችን የእግዚአብሔር ስራ ነው የሚገኝበት። በዚህ ደግሞ እንጠጣለን። ሁላችሁም አብራችሁን ቆዩ። ይኸው እንደዚህ አድርገን እንይዛለን። ቅጠሉን እዚህ ጋር እንደዚህ እናስገባለን። ይኸው አያችሁት? ይኸው አያችሁ? አያችሁ? ውሃው ወለል ያለ ምንም ኬሚካል የሌለው ብዙ ኒውትሪየንት የተሸከመ አያችሁት? ንጹህ ነው። በጣም አስገ የአቡነ አረጋዊ ጸበል ዶክተር እንግዲህ አቡነ አረጋዊን ጸበል ሊጠጡት ነው for the first time። ጽዳቱ ታየህ? በጣም እንዴት እንደሚያምር ኩልል ያለ ነው። እናንጠጣው። አመሰግናለሁ። እንግዲህ አርባ ምንጭ አቡነ አረጋዊ ካፈለቋቸው 40 ምንጮች መካከል ዛሬ ልቋደሰው ነው። ጠጣ ብሎኛል። በጣም ደስ ይላል። በጋሞ ልብስም አሸብርቄያለሁ። በተሰጠኝ ሽልማትም አመሰግናለሁ። መድገም አለብኝ። እንዴ ጣዕሙ የተለየ ነው አይደለ? ነገር በሶስት ይጸናል። በሶስት ይጸናል። ስሜቱ በጣም ደስ ይላል። ስለዚህ ሁለተኛ ዙር ትንሽ ያው ራሴን መመርጨትም ሆነ መጠመቅ ራሱ ደስ ይላል። በጣም መታጠብ በዚህ በጣም ደስ ብሎኛል። አመሰግናለሁ። ሰዎች መጥተው ይሄን እንዲያጣጥሙ አርባ ምንጭ እንዲጎበኙ መልእክቴ ነው። ማነዛው አመሰግናለሁ። Thank you ዶክተር።
ይሄ ነው እንግዲህ በጫካ ውስጥ እየሄዱ ራስን አላስፈላጊ ነገሮችን ከውስጥ ማውጣት የሚባለው ነገር ይሄ ነው። በሪትሪታችን ብዙ ጊዜ እንደዚህ ያደርገናል። በዚህ ጫካ ውስጥ መተን ብዙ ሰዎች በእውነት ተፈጥሮ ጋር ጥሩ ቁርኝነት ፈጥረው ሄደዋል። በጣም ደስ የሚል ቦታ ነው። በካሜራ ልናሳያችሁ አንችልም። መታችሁ ራሳችሁ ጎብኙት እንላለን። 23ኛው ሪትሪታችን ምዝገባ ላይ ነን። እዚህ ጋር ባስቀመጥነው ስልክ ደውላችሁ ብትመዘገቡ ዶክተር ያዩትን ራሱን መታችሁ ማየት ትችላላችሁ። ይሄን የተባረከውን ሀገር መጎብኘት ትችላላችሁ። ዛፎቹ እዚህ ጋር ሀረጉ የሚሰራው ጂኦሜትሪ በጣም ደስ ይላል። ስፔሽስነሱ አቅጣጫው የሚሄዱበት በውስጣቸው ያለው ስፔስ በተለየ ልቦና ላይ የሰው የሆነ ትርጉም ይሰጣል። እዛ ጋር ደግሞ አንድ ትልቅ ሚስጥር ያላቸው ዛፎች አሉ። እስቲ ዶክተር ያመሳጥሩልናል። የሚወርዱት አበባዎች መሬት ላይ ተነስነው ሲታይ እጅግ ይገርማል። ለምሳሌ በባህር ማዶ ፎል የሚባለው ሲዝን ቅጠሎች የሚረግፉበት ወቅት ነው። አሁን ግን እኛ ሀገር መጸው ነው አበቦች የሚያብቡበት ነውና አበቦች ረግፈው በጣም ነው የሚያስደስተውና ሰዎች እየመጡ ተፈጥሮን እያደነቁ እነዚህን ሁሉ ፍጥረታት የፈጠረ እግዚአብሔርንም እያመሰገኑ ቢኖሩ ምኞቴ ነው። በጣም ደስ ብሎኛል። አሁን ታምረኛው ዛፍ ጋር ደርሰናል። ይሄ ዛፍ እንደምትመለከቱት ዶክተር 3 እግር ነው ያለው። እዚህ ጋር ይለያል። ቅድም ያነገሩ ያስተማሩን ስለሚያገናኝ ነው። እዚህ ጋር ይለያል፣ እዚህ ጋር ይለያል፣ ግን እዚህ ጋር ተገናኝቶ አንድ ሆነዋል። እግራቸው ሌላ ነው። ስለሰው አላወሩም። እግሩ 2 ሆኖ ከዛ ይሄ አከርካሪው አለ። ከዛ ወደ ላይ ደግሞ ይወጣል ማለት ነው። አያስገርምም? ደግሞ 3ኛ ዛፍ ከዚህ ጋር ይገናኛል። ይሄውሉት በዚህ ጋር ይሄድና እዛ ጋር ይገጥማል። ይታያታል። ከዚህ ሄዶ እንዴት እንደገጠመ ሼፑ እንዴት ነው? እንዴት ምን ተሰማሁት? አስገራሚ ነው። በእርግጥ በጣም ብዙ አይነት ዛፎች በመላው ዓለም አይቻለሁ። በመላው ዓለም እስከ አውስትራሊያ ድረስ ማለት ያሉትን ደኖች ጎብኝቻለሁና ባህር ማዶ ሲሄድ በጣም አንዱ ከሚያስደስተኝ እንደዚህ አይነት ፎረስት ኤሪያዎችን መጎብኘት ነውና በጣም ብዙ አይነት እድሜ ጠገብ ኦክ ዛፎች አይቻለሁ። አስገራሚ አይነት ዛፎች አይቻለሁና እንደዚህ ደግሞ አርባ ምንጭ ላይ ማየቴ በጣም አስገርሞኝ ብዙ አይነት አይቻለሁ። በጣም ብዙ አይነት። ይሄ ደግሞ በጣም የተለየ ነው። እስካሁን ስንመጣ ሰርፕራይዝ ነው ያደረገኝ ማለት ነውና ዛፎች እንግዲህ ቅርንጫፋቸውን በተለያየ መልኩ ሊያሰፉ ይችላሉ። ለምሳሌ የፀሐይ ብርሃን ፍለጋ አንዱ ወደዚህ ይሄዳል፣ አንዱ ሌላ ምግብ ፍለጋ ነፋስ ፈልጎ ወደዚህ ይሄዳል። እንግዲህ ተመልከት፣ ስራቸው አንድ ሆኖ ግን ምግብን ፍለጋ ወዲህ ሲሄዱ ስትመለከት ተፋቅረው አንድ ሆነው ለምሳሌ አንተ እኮ አባትና እናት ብዙ ልጆችን ቢወልዱ ስሩ እኮ አንድ ነው። አንዱ ወደ ሌላ ሀገር ይሄዳል፣ አንዱ ሌላ አመለካከት አለው፣ አንዱ ሌላ ፍልስፍና ይከተላል። ግን ደሞች ናቸው፣ አካላቶች ናቸውና መጨረሻ ላይ ደግሞ ተዋህዶ ያደርጋሉና እጅግ የገረመኝ የእግዚአብሔርን ስራ ያደነኩበት አንዱ ዛፍ ነው። 2 ዛፎች አሉ፣ 2 የተለያዩ ቅርንጫፎች አሉ። እንደገና እዛ ጋር ይገናኛሉ። እንደገና ሌላ ዛፍ እዚህ በቅሏል። እሱ ደግሞ እዛ ጋር ሄዶ ያንን ቅርንጫፍ ያገኘዋል። መሰናሰል አንዱ ለአንዱ መጋቢ እኮ ነው። ይሄ ዛፍ ለዛ ዛፍ፣ ያ ዛፍ ለዛ ዛፍ እና ስሮች ይገናኛሉ፣ ቅርንጫፎች ብቻ ሳይሆን እና ምግብ አንዱ ሲጎለው ወይም አንዱ ሲያጣ አንዱ ስር ያስተላልፍለታል ማለት ነው። አንዱ ስር ሲደክም፣ አንዱ ዛፍ ሲደክም ወይም የሚያጠቃው ተባይ ሲመጣ አንዱ ዛፍ ደግሞ የግንኙነት አውታር ደግሞ ለሌላ ይሰጠዋልና ይሄም ያሳየን መተባበርን፣ ፍቅርን፣ አንድነትን። ለሸገረው አንዱ ምግብን ሲያቀብለው አንዱ በአንዱ ላይ ብቻውን የቆመ የለም። ሰው አይን ብቻ አይደለም፣ እጅ ብቻ አይደለም፣ እግር ብቻ አይደለም፣ አፍንጫ ብቻ አይደለም፣ አይን ብቻ አይደለም። በአንድ ራስ የሚመሩ ብዙ ህዋሳት ናቸው። ግን የአንዱ ህመም ሁሉንም ያማል። እጅህም ቢያምህ ሁለመና ነው የሚያምህ፣ አይንህም ቢያምህ ሁለመና ነው የሚያምህ። ስለዚህ የአንድ ሰው ሐዘን የብዙዎች ሐዘን ነው፣ የአንድ ሰው ደስታ የብዙዎች ደስታ ነው።
ስለዚህ እያንዳንዳችን እንድንፋቀር እያንዳንዳችን እንድንስማማ አንዱ ለአንዱ እንዲያስብ አንዱ ያለ አንዱ ምንም እንደሆነ እንዲረዳ እነዚህ ዛፎች አስተምረውኛል በአሁኑ ሰዓት ማለት ነው ብቻዬን አይደለሁም እኔ ካንዱ አንድ ነገር ፈልጋለሁ አንዱ ከኔ አንድ ነገር ይፈልጋል ሁላችንም አስተዋጽኦ ማድረግ አለብን በኢትዮጵያዊ ትምህርት ምን ይላል ምንት ብከ ዘይነሳይከም ካልእከ ወምንት ብከ ዘይኮነው ሁበለከ ከሌላው ያላገኘው ያንተ ብቻ የሆነ ምን አለ ምንም የባህሪ የሆነ ሀብት የባህሪ የሆነ እግዚአብሔር ብቻ ነው ዕውቀትም ቢሆን ተምረ ነው ጥበብም ቢሆን ተፈላስፈ ነው ካንዱ አግኝተ ነው ተፈጥሮ መርምረ ነው ስለዚህ ብቻህን አይደለህም ማለት ነው ስለዚህ ሰዎች እርስ በርሳቸው እንዲዋደዱ እንዲደጋገፉ በጣም ይሄ ዛፍ አስተምሮኛል እዚህ ጋር ደግሞ እንደምንመለከተው የሀገራችንን ካርታ ሐረጉ ስሎ ቁጭ አርጎታል ተፈጥሮ በጣም የሚያስደንቅ ነገር ነው የሀገራችን ካርታ ይሄ ጀበና የሚመስለው ኤግዛክትሊ ሐረጉ ሰርቶታል ሰው የሰራው አይደለም ይሄ ሐረጉ የሰራው ነውና በጣም የሚያስደንቅ ነው የተፈጥሮ ነገር እዚህ መምጣት አለባችሁ እዚህ መታችሁ ይሄን ተፈጥሮ ማየት አለባችሁ ሁላችሁም ሪትሪታችን ላይ በ987 29 ያደውላችሁ ተመዝገቡ ስለ ውሃየን ቅድም ስለ ዛፎች ስናወራ ነበር ስለ ንፋስም እያወራን ነበር ተንሻዋሸውን አሁን ደግሞ ስለ መሬት ስቲንገሩን ባዶ እግራችን ሆነናል መሬቱ በጣም ደስ ይላል ምንድነው በባዶ እግር አባቶቻችን ይሄዳሉ እቺ ቦታ የተቀደሰች ስፍራ ናትና ጫማህን አውልቅም የሚል ነገር አለ መጽሐፍ ቅዱስ ላይ ባለፈው ብሮድካስታችን ላይም ጓለ መህያው ብለዋልና ምንድነው የሚያያይዘው መልካም እንግዲህ በቅዱስ መጽሐፍ ላይ ሰውን እግዚአብሔር ከምድር አፈር አበጀው የህይወትንም እስትንፋስ ባፍንጫው ላይ ይፋለበት ይላልና የተገኘንባት ማህፀን ምድር ናትና ምድር በጣም ትልቅ ኃይል ሰጥቷታል ዘርተን መታበቅልልን ምድራችን ናት ምድር የሀብተ ስጋ ምንጭ እንደሆነች እግዚአብሔርም ደግሞ የሀብተ ነፍስ ምንጭ ነውና ሰው ምን ይባላል በግዕዙ አጠራር እጓለ እመህያው ይባላል የሰው ልጅ ተብሎ ብቻ መፈታት የለበትም እጓለ እመህያው የሚለው ሶስት ቃል ነው እጓል እመና ህያው እጓል ማለት ልጅ ማለት ነው እመ የሚለው ሊቃውንት ያጠብቁታል እናት ነው ህያው ማለት እግዚአብሔር ነው ህያው እግዚአብሔር ከፈጠራት እናት ምድር የተገኘ ልጅ ስለዚህ እግዚአብሔር ህያው ነው ምድርን አስገኝቷታል ምድር ደግሞ የሰው ልጆች ሁሉ እናት ሆና ተገልጻለች ማለት ነው ስለዚህ ምድር በጣም ከፍተኛ የሆነ ኃይል ሰጥቷታል ዛሬ በሳይንሱ ምርምር ራሱ ሰዎች በጣም በብዙ አተሞች የተሞሉ ናቸው ትሪሊየንስ አተሞች ናቸውና ወደ 27 ዜሮ ስለዚህ ሰው ልጅ ነምበር ኦፍ ፕሮቶኑና ነምበር ኦፍ ኤሌክትሮኑ ባላንስ ካልሆነ በጣም ያጥንት መሳሳት የሰውነት መድከም መዛል ያጋጥመዋል ለምሳሌ የምንጠቀማቸው ኤሌክትሮኒክስ ነገሮች ሁሉ ኤክሰስ የሆነ ፕሮቶን ነው አካባቢው አትሞስፌሩ ላይ የሚረጩት ያ ደግሞ ሰውነታችን እየገባ ጤናችን እያዳከመ ይገኛልና እግዚአብሔር ሲፈጥራት ደግሞ መሬትን ፍሪ ኤሌክትሮን አድርጎ ፈጥሯታል ስለዚህ ሰዎች ለ26 ደቂቃ በቀን እንደዚህ ምድር ላይ ቢንቀሳቀሱ ወክ ቢያደርጉ ያ የገባው ኤክሰስ ፕሮቶን ግራውንድ ያደርጋል ስለዚህ ጤናቸው ይመለሳል ማለት ነው ለምሳሌ የመሬት አጥንታቸው የሳሳ ሰዎች ሰውነታቸው የተዳከመ ሰዎች ደግሞ ከመሬት ስር የሚበቅሉ አትክልት አይነቶች አሉ ፍራፍሬዎች ለምሳሌ ቦይላ ክሪስታል ክሪስታል የሚመስለው እሱ በጣም ይገርም ነው እሱ ደግሞ ፒንክ ቀለም ያለው ነው ቦይና ይባላል በእኛገባል ካሮት ድንች እነዚህ ከመሬት በታች ያሉ ነገሮች ሁሉ የመሬት ኃይልን የሚጨምሩ ናቸው የመሳሰሉ ነገሮች ማለት ነው ስለዚህ እግዚአብሔር ሰውን ከምድር አፈር ስላበጀው እትብቱ የሚቀበረው መሬት ውስጥ ነው ኋላም ከዚህ ዓለም ስንለይ ደግሞ ምንገባው እዚህ ምድር ውስጥ ናትና ምድር እንደ እናት ነው የምትታየው በእኛ በኢትዮጵያው ዕውቀት ስለዚህ በተለይ የጸነሱ ሴቶች በተወሰነ ደረጃ በባዶ እግራቸው ሾው እንዳይወጋቸው እየተጠነቀቁ ወክ ቢያደርጉ ጽንስን የቋጠረች እናት የመጀመሪያው እናት መሬትን ነው የምትረግጣት ማለት ነው ያ ደግሞ ሴትየዋ ላይ ያለውን የሆርሞን የሚያመጣውን ጭንቀቶች በሙሉ ግራውንድ ያደርግላታል ስለዚህ በጣም ጤናን ለመጠበቅ በጣም የተመቸ ነው ገጠር ያሉ ሰዎችን ተመልከታቸው ጤናማ ናቸው ከተማ ካሉት በአንጻራዊነት ብዙ አመት ይኖራሉ ሁለተኛ ይንቀለቀሉ ክው አይሉ በጣም የተረጋጉ ናቸው መሬት የመረጋጋት ምሳሌ ናት እኛ ግን ከተማ ላይ በጣም የነፋስ ስለሆነ በጣም እንቅስቃሴው ይበዛልም መንቀልቀሉም ይበዛል መረጋጋት የለም ስለዚህ በጣም የሚንቀለቀልን ህፃን አፈር ጋር ብታገናኘው አትክልት እንዲተክል ብታደርገው እንዲኮተኩት ብታደርገው የመሬት ኃይሉ ይመለስና ይሄ ነፋስ ኃይሉ ይቀንሳል ማለት ነው ምክንያቱም ነፋስ ፍጥነት ነው የሚገድበው መሬት ነው
ስለዚህ ነፋስነት ካየለ መሬትነትን ትጠጋለህ አሁን ደግሞ የነፋስ ወቅት ነው እንደምታውቀው ቴክኖሎጂው በጣም ፈጠነበት ነውና ሰዎች በዚህ ቲክቶክ በዚህ በቃ ስክሮል ያደረጉ በጣም ኤክሰስ ፕሮቶን ያስገቡ በነፋስ ዘመን አቅማቸው እየተዳከመ ጤናቸው እየተጎዳ ስለሆነ ትንሽ ለ26 ደቂቃ ነው 26ን በጣም ራሱ የሆነ ቀመር ተመርታለው 26 ደቂቃ ወክ ቢያደርጉ ምክንያቱም መሬት በየ26 ሴኮንድ ስትንፋስ ታወጣለች እና በእኛ ትምርት 26 የእግዚአብሔርን ስም ቁጥር ያዘ ነውና 26 ደቂቃ ለኔ ወክ ብታደርግ በተለይ እንደዚህ አይነት ደግሞ አረንጓዴ ያሉ ነገሮችን ያየ ዝም ብለ መሄድ ብቻ ሳይሆን እግዚአብሔር ሰው እንዴት ከምድር አፈር እንዳበጀው ህይወትን ስትፋስ ደግሞ እፍ ስላለበት በነፃ የተሰጠህን ፍሬሽ አየር እየተነፈስክ ታደርገው ደግሞ የበለጠ መልካም ይሆናል የሚል እምነት አለ አሁን ደግሞ በባዶ እግራችን ወክ አድርገን መኪናችን ወዳለበትና እንዲሁም ደግሞ ሪትሪት ስንመጣ የምንዋኝበትን ቦታ የምናይ ይሆናል ለጥበቦት በጣም ከልብ አድርገን ነው የምናመሰግነው እንግዲህ ሌላ ጊዜ እኔ ነኝ ያስተማርኩኝ ተማሪዎችን ይዤ መሄደው ዛሬ ደግሞ እኔ እየተማርኩኝ በተራዬ አያችሁ ስትሰጡ ይሰጣችኋል ነገሩ 22 ዙር ሪትሪት አዘጋጅቻለሁ አሁን ግን እጅግ በጣም የከበሩ ሀገራዊ ጥበቦችን እግዚአብሔር አምላክ እየሰጠን ያስተማረን ነው የምንሄደውና ያስተማርነው ደግሞ መልሰን ወደ እናንተ እናቀርባለን ስለዚህ ተመልሰን ወደዛ እንሂድ አርባ ምንጮቹ እንግዲህ ይሄን ነው የሚያክሉት ማለት ነው ከዛ ተሰብስበው ወደዚህ ይመጡና የተፈጥሮ ገንዳ ይሰራሉ ህፃናት ይመጣሉ ዚዋኛሉ እኛም በሪትሪታችን እዚህ እንመጣለን በጣም ደስ የሚል ድባብ ነው ያለው ቆንጆ ቆይታ ነው ያለው ሰው እዚህ ጋር ያየ የተዝናና ነው ክብራትና ክብራን እንግዲህ ሀገር ስናይ ተፈጥሮ ስናይ ብዙ ሚስጥራትን ስንረዳ ነበር የመጨረሻ ቃሉት ምንድነው ዶክተር እግዚአብሔር በስራው ይደነቃል ሰማይን በፀሐይ በጨረቃ በከዋክብት አስጊጦ ምድርን በብዙ ቀለማት ባላቸው አበቦች ያስዋበ እግዚአብሔር በፍጥረቱ ይደነቃል ይሄን የመጨረሻ መልእክት እርሶስ በጣም ደስ የሚል ነገር ነው ሀገራችንን ማወቅ እንዳለብን ያው ይታወቃል አጋጣሚ ሆኖ ደግሞ አሁን አርባ ምንጭ ላይ ያለ ነው ገነት የሆነች ሀገር ነች ሁላችንም እንደው ሰው ሀገር ብቻ ከምንመኝ ሀገራችን መጀመሪያ ጥቅቅ አድርገን ብናቀጥሩ ነው ያስባለሁ ይሄን የመጨረሻ መልእክት የግድ አርባ ምንጭ መታችሁ ማየት አለባችሁ እውነት የምን መንፈሳችሁን አድሳችሁ ደስ ብሏችሁ ትሄዳላችሁ እና ልትመጡ በጣም ደስ ይለኛል በጣም ትክክል ነው የተባለው 22 ሪትሪቶችን እኛ አዘጋጅተናል እናንተም ደግሞ በራሳችሁ በፈለጋችሁ ታይም መምጣት ትችላላችሁ ለነፍሰ ጡር ሴቶች የሰራነው ፖድካስት አለ እሱን ከታች ሜንሽን እናደርጋለን እሱን ተመልከቱ ግን በቀላሉ እግራችሁን ባዶ እግራችሁን መሬትን ብትነኩ በጣም የተሻለ ይሆናል አሁን እዚህ መጋቢ አዲስ ዶክተር ሮዳስ አሉ ዶክተር ጌትነት አሉ ሌሎችም በካሜራ የሚያዩን ሰዎች አሉና እቺ ቤተክርስቲያን ጥንታዊት እንደሆነች ተነግሮ ነው የመጣ ነው ስለ ቤተክርስቲያኒቷ እስቲ አንዳንድ ነገር ቢነግሩን ቤተክርስቲያኗ ብዙ አመታት ያዛት ናት አባቶቻችን ሲናገሩ እንደ ስደት ነው የመጣችው አጼ ምኒልክ እንዲያገለግሉ
ከዛ 72 ካህናቶች ይዘው ተመጡ። ራሳቸው አይ አፄ ምኒልክ ሳይሆን 72 ካህናትን እዛ አፄ ምኒልክ ነው ያዘዙት ወደዚህ እንዲመጡ። መስቀሎቹም ከታቦቱ ጋር የመጡ መስቀል አለ። በየመንገዱ እያረፉ ደብረ ብርሃን ወደዚያ የመጣ ነው ታቦቱ። 800 ዓመት ይሆናል ማለት ነው ቤተክርስቲያኑ። ይሄ የታነጸው ከዛሬ ከ50 እና ከ60 ዓመት በፊት ነው። ከዛ በፊት ምን ውስጥ ነው የሚኖረው? በመቃኞ ቤት ውስጥ ነበር። ያ ታቦቱ ደግሞ የመጣው ከየት ጀምሮ ነው? ከሰሜን ኢትዮጵያ ነው ተነስቶ የመጣው። በዛን ጊዜ ሲመጣ በዚህ በደቡብ እንዲሁም በዚህ ዞን ብቻ ሳይሆን በደቡብ ውስጥ በጣም በጥንታዊነታቸው ከሚታወቁ እነ ብርብረ ማርያም፣ ዶርዜ ጊዮርጊስ፣ ኤሊ ገብርኤል ሶስቱ አንድ ላይ ነው የመጡት። ሲመጡ ቤት አድርጎ ነው በዛ አርባ ምንጭ አይታችሁናል። ምንጭ አካባቢ በዛ ጋ ነው ታቦቱን ይዞ የመጡት። ሲመጡ አሁን ከሌላ አካባቢ እዚህ አሁን ታቦቱ ያለበትን አካባቢ ካያችሁ አሁን ጎሳዎች አሉ። አማራ ነው የሚባለው ይሄ ታቦቱ ያለበት ከዛ ጋር በተያያዘ ነው። አሁን የመጡ እንትኖች ትግሬ የሚባል አለ፣ ግርሼ ናጻር የሚባል ከዛ ተነስቶ አሁን ናጻር የሚባል አንጉላላና ጣሪያ አለ አይደል? ወደ ሸዋ ውስጥ ከዛ ተነስቶ መጥቶ ነው እዚህ ጋር ዶርዜ ጊዮርጊስ እዚህ ካረፈ በኋላ በርብርና ኤሊን ይዞ የሄዱት። ስለዚህ እስከ 800 900 ዓመት ታሪክ ይሆናል ማለት ነው። ጥንታዊ ነገሮች አሉ። ከዛ ያንን ዘመን የሚያስረግጡ ብራና መጻፍቶች አሉ። ቤት ውስጥ ያሉ ነዋይ ቅዱሳት ደወሎች ምናምን አሉ። እኛውም በአዲስ ኳላ የመጣ ነው። ሌሎች አሉ ነባር የመጣ ደወሎች። እነዚህ ሁሉ ከዛ ጀምሮ የመጣ ነው ማለት ነው። በብዛት ብዙ ታቦታት ነበሩ። ጊዮርጊስ ብቻ ሳይሆን በጊዮርጊስ ይጠራ እንጂ ብዙ አሁን እዚህ በዙሪያ ያሉ ታቦታት ብዙን ጊዜ ቤተክርስቲያኖች ሲታነጹ ከዚህ የተወሰዱ ነበር። ስቲል አርባ ምንጭ መድኃኔዓለምም ጫኑ አሁን ፒቂጦር የሚባል ሰማይት አሁን ሰምተህ ታውቃለህ? ሌላ ቦታ ላይ ነበር እዚህ ፒቂጦር ሰማይት። ከዛ በኋላ በቅርቡ ነው 3 ከ4 ዓመት በፊት ነው እንደዛ የተወሰደው ወደ ቤተክርስቲያኑ ይመለስ ተብሎ አሁን እዚህ ነው የሚገኘው። አርባ ምንጭ መድኃኔዓለም ሄደው ከዚህ ነው። አዎ ፒቂጦር ራሱ ጫኖ ማርያምም ከዚህ ሄዳ ያኔ ያው አንዳንዴ እንትኖች አሉ አይደል? ሲቀያየሩ በዛ እንትን ተብሎ ሄዶ በቅርብ ጊዜ ነው 3 እና 4 ዓመት አይሞላም ወደ ደብሩ ከተመለሰ በኋላ። አሁን ራሱ አሁን በመሃል መጣችሁ እንጂ ሚያዚያ 23 ብትመጡ በጣም ጉር ነው። በቃ አሁን ኤሊ ገብርኤል ከየትም እንደሚሄድ ነው። ከአዲስ አበባ ከዙሪያው ነው ለንግሱ የሚመጣው። ያንን ጥንታዊነት የሚገልጹ ዋሻዎች አሉ በዙሪያችሁ እዚህ አድርጋችሁ ብታዩ። ከዛ ባሻገር ደግሞ ስላሴ ማለት እዚህ ከጊዮርጊስ ጋር ዳባል የስላሴ ዋሻ የሚባል ደግሞ ታች ዋሻው ውስጥ ነው የሚገባው ወረድ ተብሎ የሚታያል። እነሱ ያው ጥንታዊነቶችን የሚያስረግጡ ዋሻዎች ናቸው። በጣም ጥሩ። እሺ እግዚአብሔር ይስጥልን። ቅዳሴም ሰዓት እንዳናስቆማችሁ። ጽዱ ግን አገር በቀል ነው። ኦኬ ምን ላይ ነው እንትን የሚሉት? ድሮ አሁን ሐውልት ምናምን በዛ ዘመን አልነበረም አይደል? ሰው ሲቀበር ያ ማስታወሻ እንደ ሐውልት እንትን እንዲሆን እዛች ላይ ነው ተተክሎ የበቀለው። ያው ድንገት ነው የመጣነው እግረ መንገዳችንን ሀገሩን እየጎበኘን። የተለመደው አኗኗር ደክሞታል? ህይወቶን በአርባ ምንጭ ደን ውስጥ ያስተካክሉ። በተፈጥሮ ትምህርት ቤት ነፃ አውጪ ጥበቦችን ይቅሰሙ። የስሜት ስብራቶን ያክማሉ። ሰላም እንደ ፏፏቴ በህይወቶ ይፈሳል። በአዲስ ወዳጅነት እንደ ጫካው ዛፎች ህይወቶ ይለመልማል። ችግሮችን የሚፈቱበትን መንገድ ይማራሉ። በአርባ ምንጩ 23ኛው ዙር ሪትሪት ላይ ይሳተፉ። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ ሪትሪቱን ጋብዟቸው። ህይወታቸው እንዲቃና እርዷቸው። ጴጥሮስ 987 2090 ይደውሉ። ከጥቅምት 21 እስከ 24 ቅዱስ ጊዮርጊስ ይስጥልን። ከልብ አድርገን እናመሰግናለን። ክቡራትና ክቡራን መጋቢ ሐዲስ ዶክተር ሮዳስና እንዲሁም ዶክተር ጌትነት ጋር በመሆን ሪትሪታችን ላይ የምናየው የምንጎበኘው ትልቅ ዶርሴ የሚባል ፏፏቴ ያለ እሱን ለመጎብኘት እየሄድን ነው። በዚህ አጋጣሚ ደግሞ የተለያዩ አጽዋትን እያየን ነው፣ ምንጮችን እያየን ነው። ፏፏቴው ድምጾ ራሱ ካሁን እየተሰማ ይገኛል። ዶክተር እንዴት ነው? ገጠር ነው ያደጉት? አዎ ገጠር ውስጥ አድጌያለሁ። አርሻለሁ፣ አርሜያለሁ፣ ጎልጉያለሁ። አይ ቲንክ ተወሰነም ዘርቻለሁ። ቅድም አደይ አበባ ስናይ እቺን ቀጥቅጣን ጠጥተናት ነበር ብለው ነበር። አዎ እስቲ አንዷን ፍሬ አምጣት እስቲ አደይ አበባውን። ባለፈው ስለዚህ ጉዳይ ስናወራ ነበር። 8 አበባም እንዳላት አውርተናል።
በነገራችን ስለ መድኃኒትነቷም አላወራንም። እሺ አደይ አበባ ለተለያየስ ማለት በኢትዮጵያ ዶክመንት እጾች ይባላሉ። ብዙ ጊዜ ጸ ጳጉሜን ትባላለች፣ ጸ ዮሐንስ ትባላለች። በነገራችን ላይ አደይ አበባ ብቻ አይደለም በብዛትኛ የምናውቀው አደይ አበባ የሚለውን ነው። በእጽ ደረጃ የሚታወቃሉ። ከ8 በላይ መድኃኒቶች መቀመም ይችላሉ። ከዚህ ኢትዮጵያ ዶክመንት ተጻፈው ማለት ነው። ለምሳሌ ለቆዳ በተለይ ክሬም ሁሉ ይሰራበታል። በነገራችን ላይ ኢትዮጵያ ውስጥ አንድ ካምፓኒ ክሬም ይሰራበታል ለቆዳ እንደዚህ ለቁርባቸው ማዲያት ምናምን ለሚወጣ ቀጥቅጠው ተጠቀሙበት። ጥሩ ነው። በነገራችን ላይ ድሮ ወረኛ ሆነን ቀጥቅጠን ጠጥተነዋል። ይሄንን አትሊስት ኔጌቲቭ ነገር የለውም ማለት ነው። አሁን ራሱ እዚህ ለኛ ጠጥተነዋልና ብዙ እንትን የለውም። እዛው እጪ ለብዙ ኢቭን ካንሰር ጋር በተያያዘ ራሱ የሚቀምበት እንትን አለው። በጣም ቤስት የሆነ እንትን ነው። ዝም ብሎ ጌጥ ብቻ አይደለም። የአደይ አበባ አደይ ነገራችን ላይ የምድር የመጀመሪያው የእናት ምድር የመጀመሪያው አበባ ተብሎም ይታወቃል። በኢትዮጵያ ዶክመንት ተጻፈው ድሮ እንግዲህ በኖህ ዘመን ላይ ኖህ ከመርከቡ ሲወጣ መጀመሪያ ያየው አበባ ይሄ ነው ይባላል። በምድር ላይ ያያት የመጀመሪያ አበባች ነች የሚል ነገር በኢትዮጵያ ዶክመንት ተጽፏልና አደይ ለምሳሌ በእንትን በትግርኛ እናት እንደማለት ነው። እናት ምድር ላይ በቀለ የመጀመሪያ አበባ እንደማለት ነው። በዛ መልኩም በእኛ ዶክመንት ተጽፎ ያለ ነውና በጣም ብዙ ታሪክም ስላለው ነው። ወደኋላ 4-5 ዓመት አካባቢ ወደኋላ እንሄዳለን እንደማለት ነው። ውስጥ 6,000 ዓመት ሊሞላ ነው የኖህ ዘመን ስናይ። ያው ታሪካችን ከኖህ ዘመን ስለሚጀምር ዛፊትም ያለው ይታወቃል። ግን ብዙ ታሪካችን ከኖህ ዘመን ጀምሮ ነው የተጻፈው። ከክርስቶስ ልደት 3844 ይሄዳል። እዛ በኋላ ያለው አለ ወደ 6,000 ይጠጋል እና ወደ 7,000 ይጠጋልና ከዛ አንፃር ማለት ነው። እቺ አደይ አበባ ብዙ ታሪካዊ እንትን አላት። መድኃኒትነቷ በጣም የሚታወቅ ነው። በሊቃውንቱም እንደዚህ የምትታወቅ ነች። ያው እንግዲህ ተፈጥሯችን መስከረም ላይ ትበቅላለች። መስከረም ብዙ ነገር እንዳለው ይታወቃል። የኔ ይመስላል። በጣም እናመሰግናለን። ስለዚህ ወቅቱ የአደይ አበባ ወቅት ነውና እስቲ ሞክራችሁ እናንተ ቆዳችሁ ላይ በሽታ ካለ ጫጭቀው ቢቀቡት ጥሩ ነው። ቀጥቅጠው አድርቀው ይቀቡታል። ይሄ የተለመደ ነው። ቢያንስ ግን ቢያማክሩም ጥሩ ነው። ግን ያን ያህል ኔጌቲቭ ነገር የለውም። ተጽፎም ያለ በግልጽም ተጽፎ ያለ ነገር ነው። እኛ የባህላዊ ሕክምና እንትኖች ላይ ተጽፏል። ኢትዮጵያ ባህላዊ ሕክምናዎች ላይ ተጽፎም ያለ የሚታወቅ ነገር ስለሆነ እንደው አንዳንዴ ኢትዮጵያን እውቀት እዛው የግድ ሐኪም ቤት መሄድ አይጠበቅብንም። ለእያንዳንዱ ነገርና በአካባቢ ያለውን ነገር ብንጠቀምበት ጥሩ ነው። እንደው ይሞክሩት፣ ቢያንስ ይሞክሩትና እንደዚህ ቀስቀስ እያሉ ያማከሩ የሚቀጥሉ ጥሩ ነው እያስባለሁ። ክብራትና ክብራን እንግዲህ በጣም ደስ የሚል ቦታ ላይ ነው የምንገኘው። መጋቢ ሐዲስ ዶክተር ሮዳስ ወደዛ ጠጋ ብለዋል። ወደ እሳቸው ደግሞ እንሄዳለን። ብዙ እጽዋቶች እዚህ ይገኛሉ። አደይ አበባን ጨምሮ በርካታ ስማቸውን የማናቃቸው የዘንድሮ ልጆች የማናቃቸው በርካታ እጽዋቶች አሉ። አየሩ በጣም ደስ ይላል። ምግብ ነው። ዶክተር እንዴት ነው? በጣም ደስ ይላል። በጣም ግሩም ነው። ወደ ፏፏቴው እየተጠጋን ነው። ድምጹንም እየሰማን ነው። አይናችን አረንጓዴ፣ ቢጫ፣ ሐምራዊ ቀለም ያላቸውን አበቦችን እየተመለከተ ነው። ድምጽ ጆሮአችን ደግሞ ፏፏቴውን እየሰማ ነው። አፍንጫችን መዓዛውን እያሸተተ ነው። እጃችን እየዳሰሰ ነው። እግራችን እየሄደ ነው። እና መለስ ስሜት ዋሳችን እየሰራ ነው ማለት ነው። በጣም የተለየ ነው ዛሬው። እስቲ ደግሞ ሄደን ዋና ፏፏቴውን እናያለን። ፏፏቴው በጣም ትልቅ ነው። ደስ ይላል። በካሜራችን ቀርጸን ወደ እናንተ የምናቀርብ ይሆናል። መንገዱ ትንሽዬ ቻሌንጅ የሚያደርግ ነው። ግን ከእግዚአብሔር ጋር እንግዲህ እንወጣዋለን ብዬ አስባለሁ። ቦታው በጣም ሰላም ነው የሚሰጠው። ይሄንኛው ድባብ ይሄ ልምላሜ ሳይጠፋ በ987 20 ደውላችሁ መመዝገብ ትችላላችሁ። ውጭ ሀገር ያላችሁ እዚህ የሚገኙ መንፈሳቸው እንዲረጋጋ፣ ውስጣቸው እንዲታከም፣ ከተፈጥሮ ጋር እንዲገናኙ፣ ራሳቸውን እንዲያውቁ የምትፈልጓቸው ልጅ፣ ጓደኛ፣ እህት፣ የሰፈር ልጅ ካለ እርዷቸው። ይሄንን ብትጋብዟቸው ጓደኛ ያገኛሉ፣ ራሳቸውን ያክማሉ፣ ይታደሳሉ፣ እናንተንም ያመሰግናሉ። በህይወታቸው ትልቅ አሻራ ታኖራላችሁ። ከዚህ ቀደም የላካችኋቸው ልጆች አሉ፣ ተቀይረው እናንተን አመስግነዋል። ሌሎችም ደግሞ ያመሰግናሉ።
አሁን ፏፏቴ ውስጥ እየገባን እንገኛለን። ከተፈጥሮ ጋር መገናኘት በርካታ ጥቅሞችን ይሰጣል። እንደ ተፈጥሮ ያረጋጋል። ትናንትና ከዶክተር ሮዳስ ጋር አርባ ምንጮች ውስጥ ነበርን። ብዙ ትምህርቶችን አስተምረውናል። ኦ ኢት በጣም ደስ የሚል ነገር ነው። እንደው ከከተማ ላይፍ አንዳንዴ ወጣ ብሎ ተፈጥሮን ማየት በእውነት ደስ የሚል ነገር ነው። እርግጥ እኔም የተፈጥሮ አስተማሪ ነኝ። በነገራችን ላይ ፊዚክስ ማለት ተፈጥሮ ማለት ነው፣ ኔቸር ማለት ነው። አዎ በሳይንሱም ብትሄድ በሌላውም ምናምን ስለተለያየ አስተምሮ ብትሄድ ተፈጥሮ ኢንተራክት ብታደርጋት ጥሩ ነው። የድሮ ፈላስፋዎች፣ ሳይንቲስቶች የሚባሉ ሰዎች ከተፈጥሮ ጋር በስርዓቱ መግባባት ይችላሉ፣ ማኒፑሌት ማድረግ ይችላሉ። አባቶቻችንን ብታይ እንደዚሁ ተፈጥሮ እንደመቆጣጠር ማለት ነው። ገብቷል። ሊታዘዝልህ ይችላል ነው መጨረሻ ላይ በሌላ አባባል እና ጥሩ ነው። እንደዚህ አንዳንድ ሪፍሬሽ ማድረግ ከከተማ መውጣት አገርህንም ማወቅ አንድም ቢያንስ እንደው ታሪክን ታውቃለህ፣ ጂኦግራፊን ታውቃለህ፣ ስነ ምህዳሩን ታውቃለህ። ቦታን ማወቅ ራሱ ቀላል ነገር አይደለምና እንደው ሀገር ስንል ታሪኩንም ቦታውንም ሄደህ ሳታውቅ ጥሩ አይደለም። ጊዜ ወደዚህ ሁለት ሶስት በዚህ መስመር የመጣሁት ይሄኛውን እዚህ ለመጀመሪያ ጊዜ ነው የመጣሁት። ዞር ብሎ እንደዚህ አንዳንድ ሀገርን ማየት በእውነት ለልጅም ታስተላልፈው ታሪክ ይኖርሃል። ጥሩ ነው። በተለይ ደግሞ እንደዚህ አይነት ተፈጥሮዎች ሲኖሩ ሪፍሬሽ ታደርጋለህ። እንደው አዲስ ዓመት ነው ይሄ መስከረም ነው። እንደዚህ መተህ እንደው ራስህንም አዝናንተህ እንትን ብትል ለራስህም ለሀገርህም ጥሩ ስራ ትሰራለህና በጣም ደስ የሚል ነገር ነው። እጅግ በጣም ደስ ይላል። በርካታ ፏፏቴዎችን አይቻለሁ። በተለይ ካናዳ ያለው ኒያጋራ ፎልስ እጅግ በጣም አስደማሚና አስደናቂ ፏፏቴ ነው። በጣም ብዙ ነው። ሌላው የአባይን ሄጄ አይቻለሁ። ጢስ አባይን ማለት ነው። እዛ ያለው ፏፏቴ በጣም አስገራሚ ነው። ቀጥሎ ጨበራ ጩርጩራ የሚገኘውን ኮንታ የሚገኘውን እንደዚሁ ተመሳሳይ አይነት መልክዓ ምድርና ፏፏቴ ይገኛል። አሁን እንግዲህ አራተኛ አርባ ምንጭ ያለውን ፏፏቴ ማየቴ በጣም አስደስቶኛል። በጣም ከፍታ አለው። እይታው ማራኪ ነው። ዙሪያውን በአረንጓዴ እጽዋት የተከበበ ትልልቅ ዛፎች ያሉበት ነው። በጣም ቁመታቸው ረጃጅም ነው። ዙሪያውን በጣም ያምራል መልክዓ ምድሩ። ድምጹም ያስገመግማል። እንደምታየው ፏፏቴው ንጻቱ እጅግ የተለየ ነው። ስለዚህ በጣም መንፈሴ ተረጋግቶ ደስ ብሎኝ እያየው ነኝ። ትላንትም በርካታ ጉብኝቶች አድርገናል። ዛሬ ደግሞ በጣም የጸጥታ ተጓዥ ነው የሆንኩት። ብዙም አልተናገርኩም፣ ምክንያቱም ከተፈጥሮ ጋር ደግሞ አንዳንዴ መነጋገር አስፈላጊ ስለሆነ ነው። እጅግ በጣም አስገራሚ ፏፏቴ ነውና ሰዎች አርባ ምንጭ መጥተው ይሄን ነገር እንዲያዩ ከልጆቻቸው ጋራ ቢመጡ ከጓደኞቻቸው ጋራ ቢመጡ ሰብሰብ ብለው ተፈጥሮን ቢያደንቁ የተፈጥሮን ደግሞ ባለቤት ሰሪ እግዚአብሔርን ደግሞ ቢያመሰግኑ እጅግ መልካም ነው እላለሁ። እንግዲህ መተናል፣ አይተናል። እዚህ ቦታ ላይ መታችሁ ስትገኙ የሚሰጠው ስሜት በጣም ለየት ያለ ነው። ደስ ይላል። ተፈጥሮ ጋር መግባባት ኢንተራክት ማድረግ በጣም ጥሩ ነው። ምክንያቱም ከፈጠረው ጋር ስለሚያገናኘን ነውና ይሄ በጣም በሪትሪታችን የምንወደው ቦታ ነው። በጣም ደስ ይላል። እንግዲህ ከተማ ውስጥ በንግድ፣ በስራ፣ በትምህርት፣ በተለያዩ ነገር አምሯችሁ ደከም ያለባችሁ ሰዎች ካላችሁ እዚህ ብትመጡ ደግሞ ውስጣችሁ በእርግጠኝነት እንደሚያርፍ እርግጠኛ ነኝ። አርባ ምንጭ ብዙ አማራጮች አሉ። አርባ ምንጮቹ ጋር መሄድ ትችላላችሁ። ፀሐይ ዶርዜው ልጅ መሄድ ትችላላችሁ። እዚህ ፏፏቴ ዶርዜ መምጣት ትችላላችሁ። ዶርዜ መንደሩን ማየት ትችላላችሁ። ሀይቆቹ አሉ። አዞ እርባታው አለ። ከተማ ውስጥ ራሱ ብትሄዱ በጣም መንፈስ የሚያድስ ነው። እናመሰግናለን።